በደንብ ነው ማሽቃብጥ። እኔ ዮዳብን በጣም ነው የምወደው። ወደድክም ጠላም አናት ላይ ነው የምቆምብክ። ዳትስ ኢት። በጣም ነው ማመሰግነው። ተመታባረክ። እኔ ለኔ ማሽቃበጥ አዲስ አይደለም። አክሊሉንም ያኔ እኮ አሜሪካ ላይ ቁጭ ብሎ ሲያሳዱት እኮ ለአክሊሉ ድምጽ የሆንኩት እኔ ነኝ። አሜሪካ ላይ ይለምናል ትላለህ። ቁጭ ብለህ ጠቅላላ ስትለምን ነው የምትውል። የአክሊሉ መለመን ነበረ ያኔ በጣም እንትን የምታሳዱት የነበር ሰው የለውም ብላችሁ እኔ ነኝ የቆምኩለት ለአክሊሉ። ሰማለሁ እህቶቼን ሰማለሁ። ባደወይ ዮራብዬ ዝም ብለህ ይገባል። ደስ ይበል ደስ ዝም በል ካለች ዝም በል ማሜ ዝም በል ማሜ ሾፍ አንወድም እኛ። ዮራብ ምን ያደርጋል ወሬው እኮ ምንም አያደርግም። ለጠላት የምትሰጥ እኮ ነው ወይ ሰጠን ደግሞ ሰጠን ቆጨን አንልም እኛ። ቆጨን የሚለው ሙዚቃ በቃ ማሚዬ እኔንም ምንድኛ እሱን በነካሽውሽ አንዳንዱ እኮ ዮራብ ቤት መጥቶ 41 37 ምናምን ሌቭሉ ነው 10 ስሙ እንድጠራው ይፈልጋል። ያለው ሰው ሌቭል አጥፍቶ ነው የሚዞር ዮዳብ። እኔ ዝም ብለህ ቤት ባርክ ስል እያንዳንድ ጥቃቅና አነስተኛ ዝም ብለህ ለምትጫወትበት ክፈል እየተባልክ ነው እንጂ ጃዊሳው ዛሬ አመስግኝ ያወሽ ጃዊሳውን ፎሎ አድርጊ። በጣም ጥቃቅና አነስተኛ ጃዊሳው በደንብ ታርጎ ታጥቧል። ሄደና ቁርጥ ዛሬም ጌሙ ካለቀ በኋላ ቢሆን መጥቶ እንትን ብሏለኝ ከጎናችን ነው። ማን ይሰማዋል? ቢታጠብም በቃ እንትን ነው እንደዛ እንኳን እየረግጥ ነው። ስሚ እንደዛ እየቀለርንበት መጥቶ ሲያበረታታ ነበር የኔ ወንድም። እና ጌሙ ካለቀ በኋላ ይኸውልሽ ብዙ ሰዎች ላሉ መሰለሽ መስጠት ፈልገው እየወዳ በቃ በሌላ በእንትን ልስጥ እንደዛ ብሎ ሻቃሉ ማሚ በዜል ልስጥ። እኔ ራሴ እየወዳብ ክርስቶስን በጣም በቃ ስትረስፉል ሆንኩና እንዴ ካሻፕል አድርግለት እንዲያልኩኝ ክርስቶስን ነው ግን እኮ እዚህ ጋር እኮ ነው ማሚዬ። ለዚህ እኮ ነው እኔ ደግሞ ዋናው እዚህ ላይ ዝም ብለህ ማሳየት ነው። አንዳንዱ እኮ አንድ አንበሳ ሰጥቶ ስሜታዊ ሆኖ ሰጥቶ ወይኔ ባልሰጥስ የሚላለ። እኔ ይኸውልህ እየወዳብ ገንዘቤን የምሰጠው ለምወደው ሰው በጣም ሪስፔክት ለሚያደርግ አንዳንድ ደግሞ ኢትዮጵያ ሁነው ዝም ብሎ በዛኛው ሳይድ ሲያስቀጠቅጧቸው ምናምን ነው እንጂ ዝም ብዬ እኔ ለሾፍ አልሰጥም ገንዘቤን ለመታየት በቃ እኔ አክባሪያችን እና ማሚዬ አንቺን አልወድሽም ስለማልወድሽ ነው ማልሰጥሽ እያልሽ ነው ማለት ነው። ጌም ግጠሚና ይሰጥሻል። ቤቢ አጋችሁ በቃ ወንድምዬው ኮንግራ ብያለሁ። ይመችሽ። ይወዳል። አመሰግናለሁ። ተባረክ ቤቢ ወይማ መግባት ተጫዋች ሀሳቤን ልቀይር እችላለሁ። አንዱ አንበሳ ላንቺ ሊሆን ይችላል። ፔትሮን ይሆናል። እድል እብድ ናት እቺ ካሻ የተሞላች ምክንያት አላት። እድል እብድ ናት ቤቢ። በቃ ዮዳብዬ ቁጭ ልበል። ማሜ 44 ነው እኮ አሁን ነው የመጣው። አይገርምሽም? ማን ነው 44? እኔ 44 ጎንደሬው የተወሰኑ ሰዎች እኮ ናቸው እኔ የማውቃቸው። እዮዳብዬ ኧረ ጂ44 ስሙን ቀይሮ ነው። የታባ ነበር ካንተ የታባ ነበር ጎዲ እኮ በረገለር ጌም የሚመጣው እኮ የሚደግፈን እኮ ነው። ሙነ ነው ቁሪን ደህና ነገር ላክ ብለው ደህና ነገር ላክ። አንበሳ ውርድ አልሰማህም? አንበሳ ውርድ ማያ አትሳደብት ያለች ስድብ እሱ ላይ ነው እንደሚታያችሁ። ስትሽ ሞልጮሽ የለ እንደ እያንዳንድሽን አትሳደብ። እዚህ ራሳችሁን ለማስከበር አትምጡ። ካልፈለጋችሁ የሚሳደብ ቦታ ላይ አለመምጣት ነው። ደህና ቁርጥ ስንቱ ሞልጮ ቂጥ እየላስክ ነው ያለ። ማንነታችን ቀምታችሁ ለሰው ለመስጠት ስትንገራገር ነገር የለኝም። የእኛን የሚታየው ትሞለጫለህ። መሞለጫ አለብህ። የስራው ባህሪ ነው። ትሞለጫለህ። ከኪስ እየገባ ትሰጣለህ። ዳትሴት አዜብዬ እወድሻለሁ በጣም አዜብ። እግዚአብሔርን በጣም አክባሪሽ ነኝ። አትሳደቡ ብለው ቲክታክ ላይ ራሳቸውን ሊያስከብሩ የሚመጡ ሰዎች እኮ የሚያስቁኝ። የሚስቴን ፎቶ ለጥፈው እየተሳደቡ እነ ጆከር ምናምን አትሳደቡልኛል። ይኸውልሽ ሚስቴን ፎቶ በሚስት ቀልድ ጆከርዬ እዚህ ጋር አይቼው ነበር አይደል እንዴ? ምን ጆከርማ ጠላቴ ምቀኛ። አንቺ ለሱ ጌም እኔ ገብቼ ሁሉ ሲክደው እንዴ እዚህ ገብቶ ታፕታፕ እያስደረገ አላደረገም። አልገባም አልነበረም። ይኸውልሽ ፎቶ ለጥፎ ሚስቴን እየተሳደበ እንዲህ ናቸው። ማሜ ጆከር ደብሮት ይሆናል። ነው አይደለም ማሜ ይኸውልሽ ጥላቻ ነው ቅናት። ይኸውልሽ እኔ እኮ ጆከር ያ ሁሉ ሰው ሲክደው እነ ሰርጀሪ ማለት ነው
ሚስጥር ሰርተውበት እንደዛ ሲያደርጉት እኔ በህይወቴ ታውቃለህ ይወዳብ ሰው ሁሉ አሁን አየር ተይዞበታል። እኔን ማየት የለብህም አንተ በጣም እኮ ሃይ ሌቭል ነው ይወዳ በረቶ በእናትህ ኧረ በእግዚአብሔር ተዋቸው እነሱን አሁን ዝም ብለህ ፈታ በል ይወዳብ በእናትህ ያገርጆ ይኸውልሽ ሀዲያውን እንትን ወላሂ ነው እኔ ይኸውልህ ይወዳብ ራሴን አስከብሬያለሁ። ጥቃቅና አነስተኛ ቲክታክ እኔን አታኖረኝም። እያንዳንድህ በርበሬ ስትታጠን ግማሽ ቂጥን ስትታጠብ ልዩነታችን ታይቷል። በቃ መጣችሁ ሳፖርት ማድረግ ግዴታችሁ ነው። ለምን ቡና እየተፈላልን ምግብ እየበላ ቀይ ወጥ 6 አይነት ወጥ እየቀረበልን ለምትመጣበት ቤት ባርክ ስትባል ትባርካለህ። ዳሴት ቲክታክ ወጣችሁ ስሩ ምናምን እኛን የማለት አቅሙ ሞራሉም የላችሁም ጋይስ። ምንም ሞራል የለም። እዮዳብ ደግሞ እየኖርክ ነው የምታሳያቸው። ጌም አንድ ሰው እንዲያሸንፍ ማለት ያ ሰውዬ ለሱ ገንዘብ ለመስጠት ሳይሆን ያ እንዲያሸንፍ ብለሽ ነው የምትሰጪ። ያንቺ ቡድን አሸናፊ መሆን አለበት ብለሽ ነው ፊት የምትቆሚ። ሰው ስቴዲየም ሲገባ እሱ የሚደግፈው ቡድን እንዲያሸንፍ ነው። ጌም ጀስት ላይክ ዳት እንደዛ ነው። ጌም ማለት እንደዛ ነው። በአበሻ እኮ አልተለመደም ብራዘር። ወይ ወደ ፖለቲካ ይዞራል ወይ የሆነ ነገር ይዞራል ማለት ለምትወጪ ሰውዬ እንዲያሸንፍ ነው ለዋናነት። ማሜ ይኸውልሽ አንቺ እግዚአብሔርን በጣም 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 የምትደነቂ ሴት ልጅ ነሽ። የምትደነቂ በጣም ምርጥ በቃ ለምንድን ነው እንደዛው ታውቃለሽ? እንዳልሽው አሮን ነው ሌላ አንቺ ቃላት የለኝም። በጣም አክባሪ ነሽ። በጣም ጥሩ ሰው ነሽ። ይወዳብ እስቲ እነዚህ አሁን እኛ አለን ምናምን ቡጥርጥር ቲክታክን እኮ እኛ መተዳደሪያችን አይደለም ምናምን የምትሉ እስቲ እነዚህ ጊፍተሮች የተወሰነ 3 ቀን እንኳን ሳይሰጣቸው ቢውል እኮ በጥፊ የተመቱ ነው የሚመስሉት። ዳስ ዋይ በጊዜያችሁ ስሩ ተጫወት ነው 4 ወር 5 ወር አልሆነን ግን እናንቺ ከተጫወተ ኧረ እኔማ 1 ዓመት ሊሞላኝ ነው። አንድ ዓመት በቃ በዚህ ምን ተዳደር ቢሆን ይወዳብ እንዴ እኔ መች ጫወታለሁ አልጫወትም እኮ ረገለር ጌም እንኳን ራሱ እኛ ጌመሮች አይደለንም፣ ግን አንዳንድ ጊዜ ያው ፍቅር ለማየት ምናምን ታረጊያለሽ አይደል ማሚ? በዚህ ይወዳብ በሰዓቱ እኔ በጣም ተጫውቻለሁ። ማናባን ምረቆረቆንዳ ፖለቲካ እያልክ ህዝቡን ሁሉ ስትሳደብ እኔ ያኔ በስነ ስርዓት ነው የተጫወትኩት። በስነ ስርዓት ሳፖርት ተደርጊያለሁ። እንዳሁኑ ልመና ሳይሆን ሰው ፈልጎ የሚሰጥ ታይም ላይ ነው እኔ ቲክታክ ላይ በቃ የሰራሁት ብርን ገንዘብን። አንድ ነገር ግልጽ ልናገር የተናደድኩት ለምን ነው ታውቃለሽ ማሜ? ምናልባት እዚህ ሀገር ስላደግኩኝ በዚህ ሀገር እኔ በብሔር በሃይማኖት ምናምን አለ የምንቀሳቀሰው ጎንደር ላይ ታውቂያለሽ፣ እንደዚያ ነገር የለውበትም። ግን እዚህ ጋር ሶሻል ሚዲያ ላይ ስንቀመጥ አብረን ስንውል በጣም የምትቀራረቢያቸው ሰዎች አሉ አይደል? በችግራቸው ጊዜ የምትደርሽላቸው ምናምንና ይሄ የመጀመሪያ ጌሜ ነው እና በቃ አላለ ለእነሱ እንኳ ገብቻው ከላስት ዊክ የሆነ ሀዲያው ሲጫወቱ ገብቼ ጊፍት ሰጥቼ አበረታትቼ ቅናት የለብኝም ማሜ። ጆከር ሲጫወት ምናምን በቃ ላይ ሰው ሲጠላ ይሄዳሉ አይደል? ኤክስፔክት የምታደረጊው ሰው አለ መጦ አይ ነው ማሜ እንደምትመጪ አውቃለሁ 100% አውቃለሁ፣ አልጠራጠርብሽ ነው ተረዳሽኝ። ባትመጪም እኔ ማሜ ምንም አይመስለኝም። ቢኮዝ አይ ነው እህቴ ነሽ ቸግሮኝ አይደለም ምናምን አይደለም። ግን እዚህ ጋር ለእኔ ውድቅ አሁን እኔ የሚጠሉ ሰዎች አሉ፣ በእኔ የሚዋሹ ሰዎች አሉ። እኔ ስናገር እኛ ስንናገር ማሜ የእኛ ይቆጠራል። ሌሎች ሲናገሩ ቂጣቸውን እየላሱ ከኋላ ያውም ጎንደሬ ያልሆኑ የእኛን እምነት የሌላቸው ምናምን እኔማ አሁን እኮ እየሰደብኩ ነው የምቀበለው። ማሜ የተሳደብ በደንብ አድርጌ ኩክኒያም ሁሉ እያልኩ ነው የምቀበለው። ቢካዝ መጣ የምትዝናናበት ቤት መባረክ አለብን። ፌቨራይት ማይ ፌቨራይት የኔ ፍቅር የኔ ውድ አያጅቦ ቤት ሲሰራ የነበረ እዮዳብ የብሔር ብሔረሰብ ጠላት ነው። እያንዳንዳችሁ እዛ ገብታችሁ እንዳትሰጡ ሲሰጡ እኔ በጣም ነው በጣም ማለት እዮዳብ ደግሞ ገንዘብ ይስትላታለህ ማይ ፌቨራይት በጣም ከልቧ በቃ ሰው መልካም ሰው ማሜ መልካም ሰው ለሁሉ you are amazing. I think I don't know who told you to write that name, your favorite Ethiopia. You are our favorite Ethiopia. You support everybody. And especially like to be honest with you, she's always my number one until. Okay, she don't even understand the Amharic language. She don't know what we're talking about. But she just, I feel like you are sensitive to people's heart, and I appreciate you. Like really, really today. It was one of those days that you probably don't know what was being done behind, okay? But I appreciate you. God have sent you in my life and social media. You have been one of like, it's amazing. I see you everywhere. I see you a lot of places. You don't discriminate. You don't do based on religion, ethnic or whatever.
You just do what your heart telling you to do. I appreciate you. We appreciate you. You are truly blessed. Yeah. You are truly blessed. You don't know what to you it might not. I know it's a lot because you work hard for it, but you have no idea what you're doing. Because I've been fighting for 7 years, trying to what I went through, what me and my wife went through for the last 7 years. Probably majority of people might not understand, might not agree. They might not understand what I've done. But in the times of, your enemies trying to ruin your day, you step up. You stepped up. You came, and I appreciate you. And I hope I didn't disappoint you. But I am who I am, and this is what I do. I'm a person who really are genuine and honest. And if I make an honest mistake, I'm a human being. Today I was a little bit emotional because I feel like, why would you, the people that I literally, I gave Ayajibo over 400,000 when he needed 5 years ago, 3 years ago. I never really think that way. You know how, like the people that I helped or I did, I don't promote it. I don't put it on a video. By the way, your favorite Ethiopia, I used to be majority people's gifter. I used to just go, I used to be like you. I used to go and just like all this young people, John Daniel, Miki Fitaurari bought Makina Gazobani gift. Let me, because I wanted to support people. I want to like just, I only see, I want to promote like, artists, or I want to promote like, comedy, laughter, unity. So I've done that. But for me, this is my first time playing an appointment game. And whenever I play a game, to be honest with you, you are probably 70% of the gift that you always come and support. The majority of the people, not. I appreciate you. Mamme love Degmo. She's like you. So first, thank you. Thank you, Mamme. Thank you so much. My favorite. First, Yoda, I would like to say congratulations to you. And I know you've seen me in the comments, but I just wanted you to own your victory and just have a good time and just focus on that, So that was part of the comment at the bottom. I don't want you to be disappointed. I wasn't trying to tell you, Zimbel Manaman and Zaidalam, and not just, don't let others disappoint you, Amaranya Bain, please. Amaranya Bain. I want to nish ferichallo. Again, I swear, just enjoy yourself. Enjoy your time. This is your time. It's a collective effort, You don't need like negative energy. But asphaltum. Yeah, everyone came Christmas, together. Just enjoy. But high level, you have. I swear, no. Don't waste your time. And room like me nor soga. Gizena tatfa Christus. እኔ አንድ አሁን ላይ የሚገባኝ በቃ ላይፍ ስታይላችን ሁሉ በጣም እንለያያለን። አንዳንዴ ሰልፍ ኮንፊደንስ ኑሮ ቢልን ቴኬር እያደረክ የምትኖርና ቢሉ ለምኖ ከሚኖር ሰው ጋር ራስን ኮምፔር አድርገህ ወርደህ ባክን ፎርስ አትሄድ ፕሊዝ። የምሬን ነው የምልህ ይሁዳ። በቃ አንዳንዴ ኦኬ ሚስትም እኮ አክሴፕተር ብታረገው አንዳንድ ነገር የሆነ ሰዓት ቦሪንግ ይሆናል እና ፕሊዝ ይሁዳ በቃ አንዳንድ ሰው በጭንቅላት አይደለም በሁሉም ነገር ትበልጣቸዋለህ። ወደድክም ጠላም ታውቃለህ። እዚህ ቲክታክ ላይ አለ ኖሌጁ አለ ይታወቃል። ግን አንዳንዴ ወርደህ አትውረድ። በቃ ይሁዳ የምሬን ነው የምልህ። እኔ አሁን አንዳንዴ በርበሬ መታጠን ቂጣቸውን ሲያፈነድዱ ጨገራቸውን ሲላጩ ቅንድባቸውን ሲላጩ ማሚዬ ለካ እናቴ አንቺ እውነት ነው ብታቀራሪም ትችያለሽ አልኩኝ። ቢካዝ አንዳንዱ ምን መሰላ አብረው ስትውልና ፕሌት አብረው ስትበላ ላይፋቸውን አንድ አይነት ካንተ ጋር የሚሆኑ አሉ እና አንዳንዴ ሰልፍ ኮንፊደንስ ባካፕ ማኒ ሲኖራችሁ የወለዳችሁትን ስታሳድጉ በራስሽ መቆም ስትቺ ሴት መሆን ስትጀምሪ you can judge me like judge ማድረግ ትችያለሽ። በራሳችሁ መቆም የማትችሉ like አንድ ቀን ጊፍተር ቢጠፋ ፊታችሁ ክብሪት መምቻ የሚመስል ሰዎች ወጣችሁ እኔን ጀጅ የማድረግ አቅሙ ሞራሉም የለሽም። በምክንያት ነው አስተዳድርሻለሁ አንቺን አይደለም አንቺን መሳዮችን። ቢካዝ በጊዜ እኔ 2 ልጆች ይዤ ጨለማ ይዤ ሰርቻለሁ። ቲክታክ ላይ በዩ ሳፖርት ተደርጊያለሁ። ቢዝነስ በዩ በደንብ ሰርቼበታለሁ። አሜሪካን ሀገር ሰርቻለሁ። እነግርሻለሁ ቅጥቅጥ ብዬ ነው የሰራው ረግጬ እንደወንድ ልጅ እነግርሻለሁ። እሱንም ግን ቁጭ ብለን ደግሞ ልጅ ለማሳደግ ልጅን ዴኬር አንሰጠን ብለን ደግሞ የተቀመጥንበት ሰዓት አለ። በዛ ሰዓት ሰዎች ሳፖርት አርገውናል፣ በደንብ አርገውናል፣ አፕሪሺየት እናደርጋለን። ግን ደግሞ
አንዳንድ ሰዎች ራሳችሁን ሃይ ሌብል ላይ አድርጋችሁ ሌብላችሁን ከፍታችሁ እንደ ጠላ ቀጅ ምትመላለሳለ። እኔ ቤት ስትመጣ ወደድክም ጠላ ለተቀመጥኩበት መክፈል አለብህ። ያ ማለት እኔ ደሃ ነኝ ወይ አንተ ሳፖርት አደረገኛለህ ማለት አይደለም። የቲክታክን ቫልዩ ማወቅ አለብህ። ለተቀመጥክበት ቡና ሲፈላለህ መክፈል አለብህ። መጣ ስታርባክስ የ9 ብር እኮ ከአንድ ኤግል ፔስቶ ጋር የምትከፍለው እኮ በልተህ ተዝናንተ ለመውጣት ነው። ስትመጪ የድሮ የረሳሽውን የዛሬ 3 መንግስት የበላ ኤክስሽን እያስታወሽ ግቸም አትበይብን። እኔ ነቃ ደንገጥ ብዬ የምገባ ሰው ነኝ። በቃ ክርስቶስን በላይፌ በጣም ደስተኛ ነኝ። ነገ ችግር ቢመጣብኝ ባካፕ መን ያለኝ ይህን 100% ነው አስረግጬ የምነግርሽ። እንደ ወንድ ልጅ ነው የምነግርሽ። ወንድ ልጅ እንኳን ኪሱን ብበረብሪው አሁን ይሄ ወጣቱ ወንድ ቀፋይ ነው። 40 ቤት ነው የሚገኙት። 40 ቤት 50 ቤት 225 ጠብሰው እነሱ ላይ ነው የምትገኙ። እኔ ረጋግጬብሽ የሚያከብረኝን አክብሬ ዲስሪስፔክት ስታደርጊኝ ደብል ዲስሪስፔክት አድርጌሽ ቤቴ በላይቬ የፈለኩትን የመናገር የብሔር ጥላቻ የለብኝም። ዲስሪስፔክት ያደረኩት ብሔር የለኝም። የሃይማኖት ጥላቻ የምንም የለብኝም። በደንብ ጠንጠራርቼ አናትሽ ላይ ከአንቺ ላይ አይደለም ከኤክስሽ ላይ ወጥቼ ይጨፍርብሻለሁ። መብቷለኝ። ቢካዝ ሁሉም ሲራቅጥሽ ሲሰድብሽ ብሔርሽን ሲያዋርድ ምን ሲል የኖረ ህዝብ ላይ ቂጥ ስትልሱ ነው ያየናችሁ። ምን አባታችሁም አታመጡ እና እንደነዚህ አይነት እዮዳብና እኔ ደግሞ የሰው ፍቅር ጥግ ድረሳለን። ከብዛት ጥራት ነው በቃ እውነቱ ማን ምን እንደሆነ የሆነ ሰዓት ይወጣል። እነ ፌቨራይትን እነ ጀሪን እነ ሳራን እነ ምናምን ይዘን እኛ በ5 በ6 ጊፍተር በደንብ አድርገን እንሰንራቸዋለን። ይሄ የጊፍተር ብዛት ሳይሆን ጊፍተሮች መከበር አለባቸው። ለሚያረጉት ነገር አፕሪሺየት ማድረግ አለብህ። ሰዎች የሚሰጡ የሆነ ኮንቴንት ኑሮ ስታስቃቸው ቀናቸውን ስታበራ ምናምን ነው እንጂ ይሄ ላይክ ፌክ ላቭ የምትወዱ ሰዎች አላችሁ። ዝም ብላችሁ ከቤተሰብ ጀበና ለጀበና ስትላላክ የኖርክ የውሸት ዶንት ቢ ቱ ስዊት ይባላል በዚህ ሀገር። በጣም ቱ ስዊት የሚሆኑ ሰዎች አሉ። ሳይለንት ኪለሮች ስትሰጣቸው ብቻ ይስቃሉ። ልክ እንደ ውሻ ደግሞ የምትጎትታቸው ኦን ኦፍ የምታረጋቸው በቃ እንደነዛ ሰዎች አይደለሁም። እኔ ላይቭ ላይ ትመጣለህ፣ አፕሪሺየት ያደርጋለሁ። መጫወት ካለብህ ባለው ድባብ ትጫወታለህ። መጣ ቤቱን ሳፖርት አደርጋለህ። ነቃ ደንገጥ ማለት አለብህ። ከዛ ውጭ እኔ ቁጭ ብዬ አልፈነደድልህም እንደሌላው። ይሄን ነው የምናገረው። ይወዳልኝ ወደፊት አንተ የኛ ፓስተራችን ነው። ወደርክም ጠላ አሜን። አለማማ ያንበሳውላችሁ ወደርክም ጠላ የኛ ፓስተራችን ይከበራል። በእውቀትም በምንም ይከበራል። ያለው ሌብል ይኸውልህ የሆነ አበሻ ሙቪ ያየሁታል ጭንቅላቴ ላይ ማይጠፋ ኮቸሮ እየበሉ ጋሌጣውን ክብር የሰጠው ያለበት ቦታ ነው አለ። በጣም እርቦ ያንን ጋሌጣ አትበላም። እና እዮዳቢ አንተን ሊያወርድ ወይ ደግሞ የሆነ የወረደ ሰው ሊያወርድ ይችላል። ፖለቲካ ያልሰራ የለም። እዮዳብ እኔ እንዲያውም ሲነግድ አይቼው አላውቅም። ብዙዎቻችሁ አስለጥልጣችሁናል። ህብረተሰባችንን አስገድላችኋል። ያልሆናችሁትን ብሔር ይዛችሁ መጥቶ እኛንን ብለናል። እውነት ይጋለጣል አንድ ቀን አለ። እናንተ ብትረሱ እኛ አረሳንም። ተጽፏል። ማናባህ በማናባህ ህብረተሰብ እየነገርክ እንደሸቀልክ ይታወቃል። ከወንድም እስከ ሴት አንድ ቀን እውነቱ ይወጣል። ወደርክም ጠላም እኔ አጠጣለሁ። ረጋግጬ ነው የምነግርክ በደንብ አድርጌ። ከዛ ውጭ ፓስተራችን ቲክታክ ላይ መውረድ ስትፈልግ ትወርዳለህ፣ መሰቀል ስትፈልግ ትሰቀላለህ። ይሄ የላይቭ ሙድ ነው በቃ ዳሴት። አንድ ሰው ማንንም አይወርድም በቃ። ከዛ እንደዚህ ነው ማዳመጥ አለብህ። ይነገራል፣ ቁጭ ብለህ ማዳመጥ አለብህ። እኔ ስነግርህ ማዳመጥ ነው ያለብህ። አብይ አህመድን እንኳን እንደዚህ ያሰማው ቁጭ ብለህ ስነግርህ ጆሮን ከፍተ ነው ማምዬ እያልክ ምሰማኝ። ይሄ የሆነ ፓርላማ የሚተላለፍ እኮ ነው ይመስላቸው። እዮዳብ አርቲ ቡርቲ ወሬ አላወራም። አስረግጬ ነው የምነግርህ። ማን ምን እንደሆንክ እያንዳንድ ትተዋወቃለህ። ይሄ ቲክታክ ደንቆሮ አፕሪሼት ያርግህ ወይ አፕሪሼት ያርግሽ። እኔ ግን ትክክለኛ ማንነት ያለኝ አላረግም። ኩክንያም ህብረተሰባችን ያስገደላችሁት ቁጭ ብላችሁ እዚህ በፖለቲካ ከመጣ የፖለቲካ ሰው አይደለሁም። የማንም ጥላቻ የለብኝም። ማናባህ ማን እንደሆንክ ትታወቃለህ። ማናባሽ ማን እንደሆንክ ትታወቂያለሽ። በሰዓቱ ሸቅላችኋል። የሆነ ሰዓት ላይ አምልጣችኋል። የሆነ ሰዓት ደግሞ ትያዛላችሁ። ከእውነት ማንም አይዘልም፣ ይወጣል። እያንዳንድሽ ጥግሽን እያሽ ነው። በሙዚቃም በምንም እየሄዳችሁ ነው፣ እየተራመዳችሁ ነው። በደንብ መራመድ ነው ያቃታችሁ እንጂ እየሄዳችሁልን ነው በደንብ። እውነቱ አንድ ቀን ይወጣል። ዳሴት ዲጆዋኔሳ ወራንሴ ተላለ በጣም ተረድቻለሁ። ትንሽ
ያው ትንሽ እንደዛ ሲያደርጉ ምናልባት ያስቀየምኳችሁ ካለው በጣም ይቅርታ። እንደዚህ አይነት ሰው አይደለም። እውነትሽን ነው። እነሱ ወርደው እኛ መውረድ የለብንም። እነሱ ሲወርዱ የባራክ ኦባማ ሚስት እንዳለች one day go low we fly high ብላለች እና ዛሬ ማሜ የነገርሽኝ ያን ነው። እኛ ክብራችንም አይገናኝም ከማንም ጋር ሁሉንም አክባሪ ነኝ ነኝ። ዛሬ ግን በቃ እኔ ምንድነው የምታወቀው አነስቶኜ ግልጹኝ መናገር ነው። አልችልበትም መደፋፈን ማንም ለማስቀየም አይደለም። ያየሁትን የሰማሁትን የተናገርኩት ግን ትንሽ ተሰምቶኝ ነበር። ተሰምቶኝ አያውቅም። ለምን መሰለሽ? አሁን አልፈነዋል። እግዚአብሔር ይመስገን። እግዚአብሔር እንዳልሽው ሁሌ ከጎናችን እግዚአብሔር ይቁም። የሰው ፍቅር አለ በብዛት ሴራን ሲበዛም እኮ ጥሩ አይደለም። እዮዳብ የበዛላቸው ሰዎች የት ነው ያሉት? አሁን ላይ ራሳቸው ነው የሚገሏቸው። መንከባለል ላይ ዘመንከባለል በምክንያት እኮ ነው። አንድ ሞሰብ ስር ነው የምታሩት። ዞር ስትሉ እንኳን መሄጃ የላችሁ። ክብራቸውን አጣው እየተንከባለሉ ነው። ዋይት ሀውስ የሆነ ቤት ውስጥ ቁጭ ብዬ የምኖር ልጅ መጠሽ አቅሙም የመናገሩም የለሽ ቆረቆንዳ ራስ ሁሉ በይልኝ እና በቃም እኔ ላይፍ ብቻ ማሳየት ነው። በቃ እንለያያለን። ጌሙ ይሄ ጌም በሌላ ሀገር በዚህ በአሜሪካኖች በጣም ፈን ነው። ማንም ምንም ይስጥ። እኔ 10 አንበሳ ልስጥ፣ አንዱ 3 አንበሳ ይስጥ፣ አንዷ ፕሌንት ውስጥ በቃ ሰዎች አፕሪሼት ነው የሚያደርጉ። ግዴታ ነው። $1 ነው የሚሰጠው። አንድ ሰው ቴንኪዩ ማለት አለበት። ከዛ ውጭ ግን አበሻ ናችሁ። ስንት እንደተሰጠኩ ፕላስ እዚህ ኳልቱ እያረክ ምደምር ስንት ተሰጠ ስንት ገባ ዛሬ እዮዳብ ስንት ነው ያገኘው እያላችሁ እኮ ምደምሩት እናንተ ናችሁ። ማን ምን ሰጠ አይባልም እኮ በሌላ ሀገር። እኛ ጋር እኮ ነው ሁሉም ችግር፣ ፕሮብሌም፣ ኤቭሪቲንግ ጥላቻ ሂተር ያለው እኛ ጋር ብቻ ነው። በቃ ዳሴት ሊቁዬ ብራዘር ያለው ይሄ ብቻ ነው። በቃ ከዛስ እዮዳብ ሳይድ ይዛሉ። ገና እንትናንትና ብሔር ሊጫወት ነው ጌም ሲባል ስለ ብሔር አውርቶ ማያውቀውን ሰው ቶታሊ ይቀይሩታል። በቃ በእንትና ሳይድ ነው እንትናንትን ስለሆነ መረዳት አለበት ምናምን። ለሀገር ነው እንዴ እኔ ገብቼ የታገልኩት? ለሀገር እኮ አልታገልኩም። አንድ ሰው ለሀገር ነው እንዴ የታገለው? አልታገለም። በቃ የፈን ነው። ብዙ አመት ሰው ሲጫወት ነበረ። አንዳንድ ሰው ቁም ነገርም ያለው አለ የሚያወራ። አንዳንዴ ሳፖርት ይደረጋል እንደዚህ ከስንት አንዴ በቃ ጌም ሲጫወት እንጂ ነቲንግ ላይክ ከብሔር ጋር አታገናኙት። ኤኒቲንግ እንትና እኮ እንትን ስለሆነ ለምን ይሸነፋል? በብሔር የምትመካ ከሆነ ጎዳይ ሂደ ተኩስ። አገር ላይ ገብተ ባለበት ብሔርተኛ የሆንክ ሰው እኔ ለአገሬ ምንም ያረኩላት ነገር የለም። እንደ ማንኛውም ሰው የሚወደኝ ሰው ነው ሳፖርት የሚያደርገኝ። ጥላቻ ብቻ ነው ያላችሁ። ቁጭ ብላችሁ ስንት ገባ ስንት ወጣ፣ ማን ምን ሰጠ፣ ምን አረገ። ይቅርባችሁ እንደዛ ማለት። በቃ እኛ ተዋውቀናል። እኔ በተለይ ማና በአምኔ ልትሳደብ አችልም። ቢካዝ በጣም ላይፌን አሳይቻለሁ። ቲክታክ የሚያስተዳድረኝ ቢሆን ኑሮ ቂጤን እየተፎነደርኩ ስንት ሸቅልብ ነበር። ግን ነው አምና እንደዛ አይነት ሰው አይደለሁም። እኔ በገንዘብ ራሱ ወርታችሁ ወደ ላይ የምታረጉኝ ሰዎች አይደለሁም። እኔ እውነተኛ የወደደኝ ይሻለኛል። እኔ ጊፍት ሰጦ እንደ ውሻ ትሪት ከሚያደርገኝ በዘሬም የለም። በዘር ማንዘሬ ኩክንያ ዝም ብለህ እኔ እንትና ነኝ ስትል እኮ ማህበረሰቡን አታሰድብ። ቁጭ ብለህ እዚህ ምረ ለማኝ ራሱ አይገልጻችሁም። እኔ አፈር ስሆን ቢልኝ ጠጭልኝ እየተባለ የተባለለት ሀገር ላይ ነው የተወለድኩ ያደግኩት። ኩራት ራት ነው። ክብር የሚባል ነገር አለ። ለራሳችሁ ክብር የሌላችሁ ለህብረተሰቡ ክብር ይኖረናል ብለ እንዴት ነው ኤክስፔክት የምናደርገው ከእናንተ? ቂጣችሁን እያስወነደዳችሁ በመውለጃችሁ ላይፋችሁን በመምራት ንግስት ብለን ላይፋችሁን በመምሪያችሁ ሰዓት እዚህ ጋር 99 10 ዓመት ስትፎነደዱ ያየን ቂጣችሁን አዝላችሁ። እኛስ ቂጣችን ስናፎነድድ ልጆቻችን እያሳደግን ነበር። ያው አሜሪካ ስትረስ አለ። ስትረስን ልታራግፍ ትገባለህ። እዚህ በቃ ሪስፖንሲቢሊቲ የሚባል ነገር አለ። ከተዋወቅን 10 ዓመት 14 ዓመት ሊሆነን ነው። እዚሁ ቁጭ እንዳላችሁ ላይፋችሁን ሳትቀይሩ ጨገራችሁን ስትላጩ ጨገራችሁን ስትበትኑ በቃ ከዛስ የዛሬ ታሪካችሁን ስናመጣው አሰቃቂ አማርኛ ያላችሁ እንደዚህ አይነት ሰው ናችሁ። እዚህ ጋር መጣችሁ እኮ ሰውን ከርስ ለማድረግ የምትሞክሩ ሰዎች። ጌራፕ ስታንዳፕ ላይፋችሁ ላይ እድሜ እየቆጠረ ነው። እግዚአብሔር ነው ሁሉን ነገር የሚያደርገው ብለሽ 3 መንግስት የበላ ቃላት ይዘሽ አትዙሪ። እግዚአብሔርም እድሜሽን ተጠቀሚበት ብሏል። ጊዜ እያመለጠ ነው እንደ ጂፒኤስ። ነቃ ደንገጥ በይ። እኔ ወጥቼ ነገ ቂጤን ባንቋልጥብሽ የሚያለቅስ ዳይፐር መቀይረው ልጅ የለኝም። ላይፍን ከስክራች አልጀምርም። እኔ ምረ የወንድ ድሃዎች
እዚህ ቁጭ ብለ ያላግጥባል። በቃ ቁጭ ብሎ ጊዜ አትብሉ። ገንዘብም ደስ የሚለው የምትጣፍጥ ህይወት ስትኖርሽ ብቻ ነው ገንዘብ ደስ በገንዘብ ቢሆንማ እነ ካርዲ ቤት ይደርሱ ነበር። ገንዘብ እነ ኪም ካርዳሽ ጋር እኮ ራሳችሁን ኮምፔር የምታረግ ህብረተሰብ እኮ ነው ያለ። ኧረ አንዳንዱማ ጠማማ ጫማ ሁሉ አንተ ነቅተው የለ እንዴ ዝም ስንላቸው እዮዳብ እንዴ ነቅተዋል እኮ እዚህ ክርስቶስ። አንዳንዴ ሚዲያው አይጠቅመኝም ብለህ ስትቀነጠስ የምታየው ጉድ እኮ አንዳንዴ ስፈን የሆነ ነገር ነው የምናየው። እና አይኔ ተለይቻለሁ። የመለያ ዘመን ነው ማሜ። ክብራችን ጠብቀን ነው የምንሄደው። እኛ እንጫወታለን። ጆከር እየረገጠ ነው ይርገጠው። አይመለከታችሁም። ጆከር አፍተር የሆነ ሰዓት እዚህ ቤት ነው አታስቋል። ማሚዬ አንገር ልንገርሽ እንዳለ ቦልቄያቸዋለሁ። እዚህ ቤት አታዋቸውም፣ አልመልስላቸውም። ህዝብን አይወክሉም፣ ማህበረሰብን አይወክሉም፣ አይመጥኑኝም። እንዳልሽው ማያስፈልግም። ዋይት ሃውስ ነው የምኖረው እኔ ታውቃላችሁ። ዋይት ሃውስ ነው የምኖረው እኔ። ስለዚህ እኔ በነሱ ምክንያት ብሔርንም ህዝብንም አያገባኝም። ኢትዮጵያዊ ነኝ። በኢትዮጵያዊነት የምታወቅ ሰው ነኝ። ጎንደሬ ነኝ፣ ወደዳችሁ ጠላችሁም። ስለዚህ ፓስተር ነኝ፣ የሁላችሁ ፓስተር አገልጋይ ነኝ። ማሜ እኔ ቅድም እንዳልኩሽ ተደራጅተው በምን ደረጃ እንደሄዱ አይተሻል። እኛ እኮ ለምሳሌ ማሜኛ ጌሙን አስተዋውቀናል። አረ እኔማ አስተዋወቅኩኝ አሁን ነው እንጂ አዲስ ማስተዋወቀ ኖ እንጫወታለን። እኔን የሚወደኝ የሚያከብረኝ ይሰጣል፣ ትባርካለህ እንዳለችው ማሜ በነፃ አላገለግልም ካሁን በኋላ። ግን አንድ ነገር የምነግራችሁ ማንነቴ አይለወጥም። 7 ዓመት ለፍቻለሁ፣ ጥሬያለሁ። ዛሬ ፍቅር የሰጣችሁ ሰዎች አመሰግናለሁ። ይቅርታ በጣም እናንተን እኔ የተናገርኩት ነገር ከልቤ የማምነውን ነገር ነው የተናገርኩት። ግን አልመልስም ለማንም ኮልኮሌ ተደብቆ እንትን ለሚል አያገባኝም። እንዳሉ ቦልቄያቸዋለሁ። ዶንት ወሪ ባር በሁሉም አካውንት ቦልቄያቸዋለሁ። እዚህ ቤት ዩ ኔቨር ሲ አንድ ተሳዳቢ፣ አንድ ጋጠወጥ፣ አንድ ባለጌ። ኦኬ። ስለዚህ እንዳለችው ማሜ ዊ ሊቭ ኢን ዋይት ሃውስ። ላሳያችሁ ቤቴን ማየት ትፈልጋላችሁ? ታውቁታላችሁ። እኛ በዚህ አንተዳደር። አንዳንዱ እኮ ዮዳብዬ ቤት ለመክፈል እኮ ሞላሽ ጎደለኝ ላይ ያለ ህብረተሰብ እኮ ነው። ኧረ ዮዳብ በእናትህ ወርዳት መልሳልኩ ማርያምን። እኔ የምሬን ነው፣ ክርስቶስን ነው የምልህ። አንዳንዱ አሜሪካ ላይ ጀስ ለሾፍ የሚኖር አለ። በቃ ስራ 3 ቀን ቢባረር የሚጨንቀው እንቅልፍ የማይወስደው ሰው አለ። መጀመሪያ ጊፍት ስንሰጥም ጋይስ ለመታየት አናድርገው። ሳፖርት ስናደርግ ለሚያስፈልገን ሰው፣ ለተቸገረ ሰው፣ በጣም ያዝናናኛል ብላችሁ ለምታስቡት ሰው ከራሳችሁ ከተረፋችሁ ነው። ነገርኩ ይሁዳ። እኔ ለመታየት አልሰጥም፣ ለማንም ገንዘቤን አልሰጥም። እኔ በጣም በደንብ አድርጋችሁ አዳምጡ። ኦኬ። ቅድም መናገር ያለብኝን ተናገር ያለው ማሜ በጣም አመሰግናለሁ። አንመጣጠንም። እሺ ምንም እንደለመዳችሁት እኔ የተማርኩ ሰው ነኝ። በእውቀት በእውነት የምንቀሳቀስ ሰው ነኝ። ሀሳቤን አቀርባለሁ። እኔ አይ ማሜን ፌር የሆንኩ ሰው ነኝ። አንዱን ወክያር ለምናገረው ግን እንዳልሽው ሰው ስለማልንቅ እዚህ ሀገር ስላደግኩኝ አገልጋዩኝም ከ20 ዓመት በላይ በወንጌል አገልጋይ ስላለፍኩኝ ሰው አልንቅም። ትንሽ ነው ትልቅ ነው። አሁን ግን ቦታ መጠበቅ የመለያ ዘመን ነው። ኧረ መምረጥ አለብህ እንዴ! አንዳንዴ መምረጥ አለብህ። አሁን ታች ወርደህ መመለስ የለም። እኔ አሁን ላይፌ አንዳንድ ሰው ላይፉን ኮምፔር አያደርግም። ግን አንዳንዴ እነማን ናቸው እኔን የሚሰርቡኝ ብለህ ማየት አለብህ። ከምንለብሰው ልብስ እንኳን በጣም እንለያያለን። ምን በላውን ተውት። በምግብ አላምንም ትላለህ ምረደነዝ። ግን አንዳንዴ የውጭ ምግብ ስትበላና ቤት ውስጥ ኩክ አድርገህ ስትበላ ራሱ ይለያያል ቴስቱ። እንለያያለን። አስተሳሰባችን በጣም ነው የሚለያየው። አመጣጣችን እንዴት አይነት ፓረንት እንዳሳደገን በጣም ዞር ብላችሁ እኮ ቤተሰቦቻችን ብታዩ እኮ በጣም ሪስፔክት ያላቸው ቤተሰቦች ጋር ነው የመጣ ነው። እና አንዳንዱ እናቱን ደግሞ አባቱን ማይጠራ አባቱ ከጎረቤት የሚነገረው ሰው ጋር ወርደህ አትመልስ። እዮዳ ፕሊስ በእናትህ በጣም የሚወደን የሚያከብረን ሰው አለ። እኔ አሁን ብዙ ጊዜ ባለፈው ጌም ስጫወት ምን አልኩኝ? ኮምፒውተር ላይ የሚውል ሰው ነው እኔ ቤት የሚውለው አልኩኝ። ትክክል ነው። ያ ማለት እኮ ኮምፒውተር የግድ ይዛለች አይደለም። አስተሳሰቧ ሰፋ ያለ የማሜን እናትነት የምታከብር በመልኳ ወይም በራሷ ደግሞ ሰልፍ ኮንፊደንስ ያላት ሰራተኛ የሆነች ሴት ቤተሰቧን የምትረዳ ወሬቨር አሜሪካ ትኑር ዱባይ ትኑር የትም ትምጣ፣ ግን ራሳቸውን ሰልፍ ኮንፊደንስ ኑሯቸው በደንብ ቴኬር የሚያደርጓሉ ከራሳቸው አልፎ ቤተሰባቸው። እኔ ከቸገረኝ ሬስትሩም አጥባለሁ አልኩኝ። ያ ማለት ዋጋ የምከፍልለት ልጆች ስላለኝ ስራ አልንቅም።
እንዲቸግረኝ ነው ማልፈልገው እንጂ ኢጎ አልፈልግም። እኔ እንደዚህ ነኝ። እንደዚህ ከቸገረኝ በደንብ ወርጄ ነው የምሰራው። ለምን? ከሰው መጠየቅ ስለማልፈልግ ክብሬን ስለምፈልገው። ዳሴ ቁጭ ብላችሁ እንደ ቆማጣ ሰውን ጀጅ ማድረግ በጣም ነው የሚከብድ። ሶሻል ሚዲያ ሜክ ይደረግበታል ገንዘብ። ቢዝነስ አመጣ ቢዝነስ ትሰራለ። ቢዝነስ ለመስራት ግን የሰው ፍቅር ያስፈልጋል። በራሳቸው ሰልፍ ኮንፊደንስ ያላቸው ጥሩ ጥሩ ሴቶች አሉ። የኔ ሳፖርተሮች ሴቶች ናቸው። ወንድ እንደውም የለም እኔ ቤት ሴቶች ናቸው። እናትነቴን የሚያከብሩ ማሚዬ ገና ስትመጣ ምን አይነት ሴት እንደነበረች የሚያውቁ ናቸው። በቃ እንጂ መልክ ከመልክ ሳይሆን መልክ እኮ አይደለም ቁንጅና ጋይስ። አንድ ሴት ልጅ የምትታይበት ነገር አለ። በቃ ብዙ ቁጭ ብሎ የሚያይን ሰው አለ እዚህ ጋር ማለት ነው። ማሜ እንዲነች ማሜ እንዲነች ብትል ኖ በጫማዬ ረግጬ ነው ማልፍክ። አንገናኝም ጭራሽ። ልንገናኝ ላይፍ ስታይላችን በጣም ዲፍረንት ነው ጋይስ። በጣም በቃ እኔ ማከብራት ሴት ልጆቿን ቴኬር የምታደርግ ራሷን የምትጠብቅ ገንዘቧን ራሷ ላይ ኢንቨስት የምታደርግ እንጂ ወንድ በገንዘቧ የምትገዛ ህይወት እንደሌለ ተስፋ የምትቆርጥ እኔ ሲንግል ማምነኝ እያለች እንደለማኝ የምትቅለሰለስ አይደለም። በራሷ ሰልፍ ኮንፊደንስ ያላት ቁማ መሄድ እንደምችል ልጆቿን ማሳደግ እንደምችል የሆነ ነገር ብሄድ ሌላ ነገር እንደሚመጣ የምታቅ ሴት እንጂ ቁጭ ብሎ ጊዜውን የሚያጠፋ እና ራሱን እንደ ምስኪን የሚያይ ሳይለንት ኪለር ነው ጋይስ። አልወድም እንደዛ ስኒኪ የሆነ ሰው አልወድም። እኔ ለሴቶች የምናገረው በጣም ኮንፊደንስ ሰልፍ ኮንፊደንስ ያላት ሴት በቃ የምትሰራ ችግርን ቢመጣ የምትጋፈጥ ልጆቿን የምታሳድግ በጊዜዋ የተጠቀመች ሴት ናት ለእኔ ሴት እንጂ መልክማ ምን ያደርጋል? ዛሬ ገንዘብ ከፍለ ቂጥን ማስተከል ትችላለ፣ ጡትህንም ማሳደግ ትችላለ። ያ አይደለም በቃሽ። የበላሽ ውሃ ይብቃሽ። ቁጭ ብለሽ አዳምጭ። ምን አባሽ መሄጃለሽ እንዴ? ነገር ማሜ እኮ ግን ነግሬሽ ነበር። በወር አንዴ እንደዚህ አይነት ንግግር መስጠት አለብሽ እያልኩሽ ትረሻዋለሽ። ያ ቀፋዮች ምን አባታቸው እዚህ ቁጭ ብለው እየቀፈሉ ደግሞ ያስቸግሩና እንዴ? ቁጭ ብለሽ አዳምጭ። ምረኩክ ነው። አሁን እኔ ቤት ስትመጪ የመምጣት ግዴታ የለብሽም። የፎሎወር ችግር የለብኝ። ፎሎ አድርጊኝ አልልሽ የለሽም። ፈቅደሽ መርጠሽ ያዘልዛላ ባልሽ ተንዘላዝሎ ቅዳሜና እሑድ እስከሚመጣ ልክ በር ሲያንኳኳ ሰርቨሽን ትሄጃለሽ። አሜን አሜን እያልሽ ስትጫወች ቆይተሽ ድንዙዝ ህይወትሽ ላይ ፍዝዝ ቅንዝዝ ያልሽ ሴትዮ ትመጭና እየጠጣችሁ ነው እዚህ እንዳለሽ መጠሽ ልክ እንደገዛሽ ደግሞ ችርስ ትላለች። ባሏ እስከሚመጣ ችርስ እያለሽ ነው የምትጠብቅ። ልክ ሲያንኳኳ ሰርቫ ትሄዳለች ሙልጭ አርጋ። እንዳንቺ አይነቱን ነው የምሰድበው። ካልፈለግሽ አለመምጣት እዚህ ቤት ፓስተርዬን ካልፈለጋችሁ አለመምጣት። በቃ አንድን ሰው ሳፖርት የምታደርጉት እናንተ ናችሁ። ታፕታፕ ፎሎወር እያደረግ ካልተመቸ አለመምጣት ነው። ከኔ ቤት እንደውም አትምጡ ብዬ ተናግሬያለሁ እኮ። ይሄ ፍዝዝ ቅንዝዝ ህይወቱ ላይ ድንዝዝ ያለ ሰው አትምጡ። ነቃ ደንገጥ ስትል ከእንቅልፍ ስትነቃ በደንብ ና እኔ ቤት። ትክክል። በጣም አሁን ወደ ማሚ አመሰግናለሁ። ተባረክ ጋምር በጣም እነዚህ እኮ ነው የምልሽ። አብዛኛው ሰው አንዳንድ እኮ አላየውም እኮ እዮዳብዬ ጌሙን ታውቃለህ። በስንት እንደተሸናነፋችሁ ራሱ ነው ያላየው። እኔ ራሱ ሪኮርድም አላረኩም። ሆፕፉሊ ሪኮርድ ያደረጉ ሰዎች ይኖራሉ። በጣም በጥሩ ነው ያሸነፍነው። የመጀመሪያውንም ሁለተኛውንም በጥሩ ነው ያሸነፍነው። እንዳልኩሽ አድቨርታይዝ አይደረግ በየቦታው እየገባን ሴራ ሳንሰራ ሳናለቃቅስ ምን ሳንል ትናንትና ነው አድቨርታይዝ አደረኩት ትናንትና። እና ምንድነው እንመጣለን ያሉት ሁሉ አልመጡም። ግን እግዚአብሔር ደግሞ ያመጣችሁ ሰው መጣው አሸንፈናል። ዋናው ምንድነው የሰው ፍቅር ሲኖርሽ ያልመጣችሁ ሰዎች ምንም ችግር የለም። ሰሞኑን ስጫወት ትሰጣላችሁ። እንደዚህ አያስቸግራቸው ሰዎች አሉ። በእርግጥ ማሚ ኖ ሲሪየስሊ ባይ ዘ ዌይ አሁን አዲስ የመጣ የባንክ ካርድ አለ ኤቭሪ ላይክ እንትኑን ማይጠቀም ማለት ነው። ላይክ ለምሳሌ አዶና አልመጣም፣ እነ ጆን ዳንኤል ምናምን አልቻሉም። ቴክስ አድርገውኛል አልቻሉም። እና ይመጣል ምንም ችግር ብዙ ይመጣል ብለው ያልመጡ ሰዎች አሉ። ኦኬ ዋናው ምንድነው ግን አሸንፈናል። ደስ የሚለኝ ያሸነፍኩት በወዳጆቼ ነው። ገባሽ? በወዳጆቼ ነው። ላይክ እንደዚህ ቁብ አይደለም። እኛ ጋር መጥቶ እንዲሰጣለው መልስላል ያስደመሙኝ ሰዎች አሉ ያልጠበቅኳቸው። አሁን ማራኪ አልጠበቅኩም፣ ሄለን ወርቄ አልጠበቅኩም። ሌሎች በቃ ይመጣሉ ግን አደረጉ። ለምን? ዋናው ሰው አይረሳም የተደረገለትን። ጃዊሳው ታንክ ዩ ጃዊሳው ከጌማችን በኋላ ቢሆንም ኔክስት ታይም። ሌሎች ደግሞ ማሜ የገረመኝ አሁን ለምሳሌ ጂጂኪያ
ጂጂ ኪያ አንበሳን የለቀቀችው አይቻ እሷ ስትሰጥ አይቻ ኪዱ አልመጣችም። ኪዱ ምናለች? ጌታን መጣ እዚህ ጋር እንትን ላለው ብላ ፈራች። ምናለች? በእንትን ልስጥ አላለችኝም። ለምን መሰለኝ? ቢኮዝ ይኸውልሽ ቤታቸውን ከፍተው ለዮዳብ ከሰጣችሁ እንሰድባቸዋለን እያሉ እያስፈራሯቸው ነበር። ቤት ተከፍተው በየቦታው አይ ነው እኮ በራበት እኮ አሁን በስድብ ማን ይፈራ? እኔ በጣም ግን እኔ ማርያምን አሁን ሰው ቢሰድብኝ መልስም አልሰጥም። ይዮዳብ ክርስቶስን ነው እንደዛ ብለው አስፈራሯቸው። ለዛ እኮ ነው ማሜ ቅድም እንትን የሆንኩት። አንቺ እነማን ነው እነ ጃፒ ነው ጆክ እኔማ በእናት ካርዴ ባሳየ ክርስቶስን እዚህ ቁጭ ብዬ ስንት ካርድ እየሞላው እንደነበር ብታውቅ ይዮዳብ። አይ ነው እንዴ ማሚ ያውቃል። አንዳንዴ ማለት ነው ማስተር ካርድ ቪዛ ካርድ ምናምን ብሎ አሁን በአዲስ አምጠውታል። ጎግል ላይ ገብተ ቢኮዝ ከአንድ ሁለቴ እስካም ተደርጊያለሁ ብያለሁ አይደለ እንትኔ ካርዴ እና ልሞላ ስል በቃ እምቢ አለኝ። ጋይስ እንዴት እንዳስለፋኝ ብታውቁ ብያለሁ። እኔ ላይቭ ላይ ሁኜ ነው የተናገርኩ። ካርዴም ቢ እንዳይለኝ ተብሎ መውጣት አለብኝ ብዬ እኮ ነው ዘግቼ የመጣሁት። ግን ምን ትይዋለሽ አሁን ለምሳሌ በስንት ተሸናነፋችሁ? ግን አላየሁትም እኔ ሰው ፈርቶ በእንትን ልስጥህ በካሻፕ ልላክልህ እዚህ ጋር ስሰጥ ሳይ ምናምን እንደዚህ ይሉኛል ምናምን አይደብርም? እያሸማቀቁ ሰውን። ኧረ እንደዛ የሚባል ነገር የለም። ዝም ብለህ መስጠት ነው። ደስ ካለ እኔ ደስ ስላለኝ ሰው 20 አንበሳ ባወርድ ማን ይናገረኛል? ማን አባቱ እናቱ የወለደችው ነው አይዛኒ እንደ ቤት ከፍተው ልክ ጌሙ ከመጀመሩ በፊት ቤት ከፍተው እንትን እያሉ ምናምን በጣም ምን አይነት አንቺ ምቀኝነት ምን አይነት ደግሞ እኮ ከኔ ቤት ቁጭ ብለው ሲስቁ ሲጫወቱ ምን ሲሉ የሚውሉ እኮ ናቸው። ታውቂያለሽ አይደል? ሲቸግራቸው ደውለው እዮዳብ ድረስልን የሚሉ ስንት ለስንት ነበረ ጌሙ ያለቀው ጋይስ። እኔ እንትን አላልኩትም። አይ ሆፕ ሰምባዲ አንስቶታል ፎቶ። አዎ ግን ይሄ ላይክ እስናግድ ብሔርንም አይወክልም። ልጅ መሳደብ እናት መረጥኩኝ እኮ ማሜ እሷ እኮ ነው ያላቃት። ልጅ መሳደብ እናት መሳደብ ምናምን አይወክልም። ብሔራችን አይወክልም። ዛሬም ነገ የምናገረው ነገር ነው። አሮን ኬር ማንም ብትሳደብ ግን አይወክልም። ይሄ ማህበረሰብ 1 ሚሊዮን ለ500,000 እያሉሽ ነው። ኦኬ ይሄ ማህበረሰብን አይወክልም። ሰዎችን ተለጥፎ መሳደብ ማህበረሰቡን አይወክልም ጋይስ። ያ በሁለቱም 1 ሚሊዮን አልገባንም። ማሜ ብትኖር እንገባ ነበር። 1 ሚሊዮን አልገባንም። 850 ለ600 ከዛ 900,000 ለ700 መሰለኝ። ውሺ እኔም ወዳታለሁ፣ ደስ ትለኛለች። ግን በሰዓቱ እንኳን ለሷ ለአንተ ምን ቢብሎኝ ነበር ታውቃለህ እንጂ ደስ ትለኛለች። እኔም እሷ አይ ዋናው መሰላችሁ ጋይስ አሸንፈናል፣ እግዚአብሔር ይመስገን። ምቀኞች ተቃጥላችኋል። ካሁን በኋላ እኔ አታዩኝም፣ አልመልስም። አታዩኝም ማሜ፣ እግዚአብሔር መለያ ዘመን ነው። ነገርኩ እኮ እዮዳብ፣ ክርስቶስን ራስን ቤት የምታስገባውን ሰው ማወቅ አለብህ። ማርያምን ነው የምልህ እዮዳብ። ኧረ እኔ ዝም ብዬ እኮ ነው። አንቺ የእኔ ቤት እኮ ማለት ዩናይትድ ኔሽን ነው ታውቂያለሽ አይደል? አላፊው አግዳሚው አሜን ያልገባ ያልፈመሰ እንትን ያላለ እኮ የለም። አሁን በኋላ ግን ጌታ ምስክሬ ነው። አንደኛ እኔ በቃ በ2026 አንተ አዲስ ነገር ነው አዲስ ነገር የመለያ በእውቀትና በእውነት ነው። በቃ እንደዚህ ወርዶ ከወረደ ሰው ጋር ለማውራት ቤት የምታስገባው የሚያከብርን ሰው ሪስፔክት ላይክ ላይቭን የሚያረግ ሰው ምናምን እንደዛ ነው መሆን ያለበት። ረገጣ ግድ ነው አንዳንዴ በመሃል ግድ ነው ሰው እንዲነቃቃ ገባ እንዲህ ስትላቸው የኛ ስታይል ነው። ታዲያ የኛ ረገጣ እኮ ብልግና ጭራሽ እንድንረሳው ያረጉታል። ላይቡን ትረገጣለህ። በሳምንት 2 ሮብና ዓርብ መረገጥ አለባችሁ ሴቶችም ወንዶችም በየቤት ስለ ትዳርህ ስለምንህ ራስህን መቀብቀብ አለብህ። ምረቆረቆ እንዳ ቢግ ስክሪቶ ፊት እንደ ስሙ ቆያለ እኔ እኮ የሚገርመኝ አንዳንዶች እኮ አንተ ስለ ትዳር ሲወራ ወይ ማምዬ እኔማ ፈሱን እየፈሳ አስቸግሮኝ ነበር አንጀቴን ያራሽኝ ትለኛለች ደውላ። እንኳን ስማት ማሜን እለዋለሁ አለች ድስቴን እያማሰልኩኝ አንጀቴን ያራሽኝ ትለኛለች። እንዴ አንዳንዴ ትንሽ ላስላስ መደረግ አለብህ ግድ ነው። ሮብና ዓርብ እንዴ ድንሽ ክኩን እየበላ ቁጭ ብሎ በቃሪያው መረገጥ አለብህ። ግን ያ ማለት ዲስሪስፔክት ወርድ የሚያደርግ እየተጠቀምን ሳይሆን የቤት ጣጣ አንዳንዴ መወራት አለበት፣ ላስላስ መደረግ አለበት። እና ሂዊ ምናምን ግን የት ደው ነው ፓስተር? በሁለት ገባ። በሁለት ስልክ ለመግባትም እኮ አንድ ስልክ የሌለው አለ።
አትሰማም። ሚውት ላይ ነህ። አሁን እሰማለሁ። አሁን ትሰማለህ። የስ ስሚ፣ የፎሎወር ጥማት ያለን ይመስላችኋል? በእነዚህ ሁለቱ አካውንት ብቻ ተመልከቱ። አይገርምም? መጣው ደግሞ ይጽፉብኛል እንጂ እኔ ኮመንት ማላነብ ልጅ እኮ ነው የነበርኩኝ። እንትና ስንትሻላት አንቺ 200 ሰው ነው ቁጭ ብሎ የሚያይሽ ይሉኛል እኮ፣ ያስቁኛል እኮ። ይወዳብ ክርስቶስን ማን ሆነና የመጀመሪያው ቲክታከር ታይታና አስደንጋጭ ሰው ማን ነበርና? ይወዳብ ምን ተደረገልን? ሸመጠጡን እንጂ ምን አረጉልን? ምንም አላረጉልንም። አሁን ደግሞ እኛ ከሰው ጋር በተጣለንበት ሰዓት ወዳጅ ጠላታችንን የለየንበት ዘመን ስለሆነ ምንም ለእናንተ መፎንደድም ቂጥ መላስም አያስፈልግም። ይህ ምሳውን በልቶ ራቱ ማይደግም ሰው ላይ እዛ ላይ ተንጠራራ እንጂ እኔ ማሜ ላይ አትንጠራራም። ስትመጣ ለምትገባበት መዝናኛ ነው፣ ገብተህ ትከፍላለህ። ማሜ በአራቱ አካውንት ልግባ እንዴ? አረ ምን ሊያደርግልህ? ቁጭ ብለህ አይፎን 17 ገዛን ብለው እኮ አደባባይ ላይ ልክ እንደ ትልቅ ነገር የሚያወጡት የሚያሳዩት ነገር እኮ የሚያስቀኝ ፎሎወር ማለት እኛ እኮ ከ20 ጊዜ በላይ አካውንት ተዘግቶብን፣ አሁን ብዙ አካውንቶች አሉ አሳድጌ ለብዙ ሰው ሰጥቻለሁ። ሚሊየን መግባት አቅቶኝ አይደለም፣ ብዙ አካውንት ነው ያለኝ እኔ። ዛሬ የፓስተራችን ቀን ነው፣ ይከበራል። ካሳሚጎ ይገዛል። ፓስተራችን እንኳን በቃ ድል መጥቷል እና ደስ ብሎናል ብለን መጫወት ፍቅርን ነው እኛ መስበክ ያለብን። እዮዳብ አንዳንዱ እኮ ከቤተሰቡ ፍቅር አላየም። እኔ ዛሬ እኔን የሚያከብሬ ነው። አሁን ምንድን ነው የኔ ቀን ነው። ስሜታውኝ ብናገርም እኔን ነው እንትን ስፖርት ማድረግ ያለባችሁ። ማሜ እንደዛ ነው ያደረገችው። አረጋግታ ኦኬ ቀንቀና ምናምን ብላ አረጋግጣ ትክክለኛውን ነገር ነው ያለችው። አመሰግናለሁ ማሜ። አንዳንዱ ይመጣና የሆነ የሞራል የበላይነት ለመያዝ ይፈልጋል ማሜ። አዝፍ ላይክ እውነት እንዲያው ብንመዛዘን ሞራል ይወዳል። አንተን በጣም የወደድኩ መቼ እንደሆነ ታውቃለህ ይወዳል። እኔ ማንኛውም ሰው ስለ ፖለቲካ ሲያወራ በእውቀት ቢያወራ ደስ ይለኛል። ማንኛውም ሰው ጋይስ ኢትስ ኦኬ። ኔጌቲቭ ኢነርጂ ትግሬን እየጠላ ኦሮሞን እየጠላ አማራን እየጠላ ኤርትራን ምናምን እንደዛ ሳይሆን በቃ ትክክለኛ ላይክ እውቀት ያለው ሰው በጠረጴዛ ዙሪያ ቁጭ ብሎ ቢያወራ ደስ ይለኛል። ይህ ነው ገባችሁ? ደርቪው ነህ ማውራት ይቻላል። ግን ዮዳብን የወደድኩት ፍርዬ ያኔ እንደዛ ስትሆን $1000 $1000 ነው 2000 ነው ወደ ስንት ነው? በውስጥ እኮ ወደ 500,000 ምናምን የሚሆን ነው። ኧረ የዛውን ቀን $1000 በውስጥም ብዙ ነገር አድርጌያለሁ። እዚህ ላይ ይዘላይ $1000 አሰባሰብኩና እኔ 1000 ባለቤቴ 500 ሰጠች። ዳሴት ያኔ ነው በቃ እንደዛ ስታረግ ነው። ምን አይነት ልብ ቅን ሰው ነው አልኩኝ። በቃ ለምን እንደሆነ ታውቃለህ? እኔ በጣም ደስ የሚለኝ አንዳንዴ የመጣበትን ማህበረሰብ ያስገድዳል የሚባለው ትክክል ነው። ይሄ ውሸት የለውም። ይወዳ ምን መሰለ፣ አሁን እኔ ላለው ሰው አጎብድጅ ከምትለኝ ምንም ለሌለው ሰው ብሰጥ ደስ ይለኛል። ገባ? ለሌለው ሰው ሳፖርት ማድረግ ነው እኔ ደስ የሚለኝ። በዛ ላይ ሰው የተሰበሰበበት ቦታ ላይ ሾ ኦፍ ማድረግ አልወድም እኔ። this is me guys በቃ አሁን አንዳንዱ ኢትዮጵያ ቸግሮኛል ብሎ በኮመንት ልብን ቅልጥ ያደርገዋል። ያንን ሰው አስገብተህ እንደማስረዳት የማታውቀውን ዜጋ አስገብተህ እሱን ታስረዳለህ። አንዳንድ አሁን ደንቆሮ ሰዎች አሉ። ከዛስ ማህበረሰብ ግን ቁጭ ብሎ እየለመነ ነው ውጭ ላይ ገባችሁ? እነዛ ስንት ህፃናት ሞቶ ስንት ህፃናት በረንዳ ላይ ቁጭ ብሎ እያየን ኧረ ቸግሮኛል ምበላው የለም እያለ ኮመንት ላይ ሌላ ሰው ልታስቅ ታስገባለህ። እኔ አሁን የሆነ ሰዓት እነዚህ ያ እንትን አረቦች ናቸው ምናምን የሚዳንሱ ሰዎች አሉ ይወዳ እነሱ አሁን ሳታውቅ የሆነ 1 ቀን 2 ቀን ምናምን ታሰጠዋለህ ጊፍት ምናምን። ያኔ አሁን ቢግ ዳንሰር ነኝ እያለ ይመጣል። ባናት ነው የምተክልህ። አንተን እያስገባው ከማስረዳ አንድ ምስኪን ድሃ ኢትዮጵያ ያለ አስገብቼ መዳነስ አይጠበቅበትም። ገባህ? ለማስረዳት እዚህ ጋር ኮመንት ላይ መጣው አረርቦኛል ወይ እንዲህ ብሎኛል ቢሏችሁ እኮ መልስ አሰጧችሁ። ባላዩአችሁ ወይ ሚውት ነው የምታረጓችሁ ወይ የሆነ ነገር ለመታየት ግን የሆነ ነገር ማድረግ የለባችሁም ነው በቃ። ገንዘቤን ስሰጥ የምሰጠውን ሰው አውቀዋለሁ። ትክክል። አሸንፈናል ጋይስ። ሁለቱንም አካውንት ፎሎ አድርጉ። በሁለቱም አካውንት ኃይለኛ ነገር ይዘን እንመጣለን። 2026 የመለያ ዘመን ይሆናል። ቲቲ አንቺ ማንን ረዳሽ? እናትሽ ራበኝ ብላ በሬ ላይ ስትመጣ ያበላዋትስ ምግብ? አንቺ የችጋራም ልጅ እናትና አባትሽ ቸግሯቸው የረዳዋቸውስ አይነግሩሽም እንዴ እንደረዳዋቸው? ኩክንያም እኔ አልናገርም። ለማንም ልርዳ ለማንም አልናገርም።
አንቺ ባረዳውበት መልክ ያዡ። ለማን አባሽ ብዬ ነው ምረዳ? እኔ መች አባሽ ጠገብኩና ሰው ለመርዳት። ቴንክ ዩ ሶ ማች አመሰግናለሁ። ታንክ ዩ ማሜ እናመሰግናለን። ተባረኬታችን በጣም በጣም እንወድሻለን እናከብርሻለን። የተናገርሽው ሁሉ በጣም የሚጠቅም ነው። ሁላችን አፋችን ዘግተን አዳምጠናል፣ ሰምተናል። እንዳልኳችሁ ማለት ነው ብዙዎቻችሁ በፎሎወር ብዛት የምትሉ ኦርጋኒክ ፎሎወር ነው ያለን፣ እኛ ወዳጅ ነው ያለን፣ ሰው ፈልጎ እንዲከተለን ነው። ኦኬ ምንም ችግር የለም። ማይ ፌቨሪት ኢትዮጵያ ምንም ችግር የለም። እና የነበራችሁ ሰዎች ከኛ ጋር የነበራችሁ የመጣችሁ ሰዎች ትክክለኛ ያስቀየምኳችሁ ሰዎች ካለ በጣም ሶሪ። ኤክስፔክት ያላደረግኩት ነገር ኤክስፔክት ያላደረግኳቸው ሰዎች ተሰባስበው እንትን ሲያደርጉ ትንሽ ምናልባት ግን እኔ ኢትዮጵያዊ ነኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። 2026 የመለያ ዘመን ነው። እንዴ ጃዊ ሰው ምንድን ነው ክፍተት ወጣለህ? የመለያ ዘመን ነው። የመለያ ዘመን ነው። የመለያ ዘመን ነው። እኔ በሁሉም ነገር ሀሳብ ሳቀርብ በእውቀትና በእውነት ነው። ማንም ለመጉዳት የማንም ክፋት የለብኝም። ብሔር መርጬ ረድቼ አላቅም። ብሔር መርጬ ድምፁኛ አላቅም። ለሁሉም በቻልኩት መሰረት እኩል ቁሜያለሁ። ግን እዚህ ሶሻል ሚዲያ ላይ ተሰባስበው የቅናት መንፈስ የተናወጣቸው ምናልባት በውስጣቸው የተሸከሙት አጋንንት እያስቸገራቸው በሰው ላይ እንዳልኳችሁ እንዲያው ሴት ልጅ ፎቶ ለጥፎ መሳደብ፣ ሚስት ልጆችን መሳደብ ይሄ ከባህላችንም ከካልቸራችንም የወጣ ነው። እኔ ወንድ ልጅ ነኝ። እኔ የምናገረው ወጥቼ ስህተት እንኳ ብሰራ ፌር የሆነ እንኳን ስንቶች አሉ በጣም ብሔርን ሃይማኖትን ሲያንቋሽሹ ሲሳደቡ የሚውሉ። እኔ ላይ ግን የሆነ ላይ እዮዳብ ምስኪን ነው፣ እዮዳብ የዋ ነው፣ እዮዳብ ሩቅ መንገድ አይሄድም ብላችሁ ምንም ችግር የለም። እኔ በትዳር ያለ 4 ልጆች አለኝ። በትዳር የምኮራ በልጆች የምኮራ እዚህ ጋር ደግሞ እንደ ማንኛውም ሰው መጥቼ ሀሳቤን ሰጥቻለሁ። ያጠፋሁት ጥፋትም ከማንም የበለጠ አይደለም። እንዲያውም ጥፋት እንቆጣጠር ቢባል የኔ ምንም እንደምንም አይቆጠርም። ግን 2026 የመለያ ዘመን ነው። የመሰለኝን የማይመጥነን ሰው እያስገባው እኔ ተሳዳቢ ባለጌ ጋጠወጥ አልፈልግም። እኔ በእውቀትና በእውነት መራመድ የምፈልግ ሰው ነኝ። የሀሳብ ልዩነት መንጸባረቅ አለበት። የሀሳብ ልዩነት ሁሉም እኩል ነው በኢትዮጵያ ምድር። ሁላችንም እግዚአብሔር የፈጠረን በእግዚአብሔር አምሳያ የተፈጠረን ሰዎች ነን። ይህን ደግሞ ማክበር አለባችሁ። ፌቅ የሆኑትን አስመሳዮችን፣ አሽቃባጮችን በሃይማኖት ተደብቀው በብሔር ተደብቀው ህዝብን ሲያዋርዱ የሚውሉ ደግፋችሁ እኛ ፍትሃዊ ሁነን በሀቀኛ ራሳችንን ወክለን ስለመጣን ትክክል አይደለም እና ዛሬ ያሳያችሁኝ ፍቅር ነው። ፍቅራችሁን ተቀብያለሁ፣ አመሰግናለሁ። ደስ የሚለው ደግሞ በተለመደ አላረል እነዚህ ጊፍተር በሚባሉ ምን በሚባሉ አይደለም። ተረዳችሁ? ጀስት ሞር ጌሙን ስዊት ያደረገው እኔን ለማዋረድ ብለው የተዋረዱት። እግዚአብሔር ለእናንተ ይቆምላችሁ፣ ሰው ይቆምላችሁ፣ እግዚአብሔር ይቆምላችሁ። ቢኮዝ እንዳልሽው ማሜ የኛ ይታያቸዋል። ሌሎች ግን በሃይማኖት ተደብቀው በብሔር ተደብቀው ነግደው አዋርደው አንቋሽሸው ዛሬ ተሸክማችሁ ትሄዳላችሁ። ነው ሙሉ ኢትዮጵያዊ አከብራቸዋለሁ፣ እወዳቸዋለሁ። ንጉስ እዮዳብ ፓስተር እዮዳብ ነኝ። ማንነቴን አልቀይርም። 2026 ግን ከኔ የምትጠብቁት በእውቀቴ ልክ ነው መጠበቅ ያለባችሁ። በስብዕናዬ ልክ ነው መጠበቅ ያለባችሁ። ብዙ ጊዜ የማይመጥኑ ሰዎችን አስገብተን እነሱ እንቀይራለን ብለው በእኛ ላይ የእነሱ ቆሻሻ እድፍ በእኛ ላይ ሲታይ አይተናል። ይህ ነጭ ጋቢያውን ነጭ ነው አይደለ እንዴ? ወደ ጭቃ ውስጥ ብከተው ጭቃ መንካቱ አይቀርም። ሶሻል ሚዲያ ደግሞ የተረዳሁት ምንድነው፣ አዋቂውም አለቅላቂውም ተለጣፊውም ነፍጠኛውም ነፍጣሙ ቂሉም ጅሉም ጅላንፎም ጅላጅሉ የልብ ልብ እየተሰጠው በቃ ስትመልሱላቸው በተለይ ቴንክ እኔ አሁን አልመልስላችሁም፣ ለማንኛችሁም አልመልስላችሁም። አትመጥኑኝም። ራሳችሁን አጋልጣችኋል። ህዝብ አይቷል፣ ሰምቷል። አትመጥኑኝም። ዛሬ መናገር ያለብኝን ተናግሬያለሁ። ምናልባት በመሃል በስህተት ስሜታዊ ሁኜ በጣም የተናገርኩት ነገር ካለ በጣም ይቅርታ። ምክንያቱም የተሰራብኝ ቀላል አይደለም ጋይስ። ሚስቴ ተለጥፋ ልጆቼ ተለጥፈው መሰደብ ተገቢ አይደለም። ደግሞ ቸግሯቸው ለምነው የረዳዋቸው የመገብኳቸው ሰዎች ናቸው። ኦኬ ገንዘቤን አውጥቼ የረዳዋቸው ብሔራቸውን ሳልመርጥ ሃይማኖታቸውን ሳላይ በችግራቸው ድረስ የቆምኩላቸው በዚህ ደረጃ ክፋት ሲያሳዩ እኔ ቦልቄያቸዋለሁ። እንዳለ ዳስ የመጨረሻ የኔ እንትን ቦልቄያቸዋለሁ።
ለወዳጆቼ ነው እኔ ድምጽ መሆነው እና አመሰግናለሁ። በእኔ የተቀየማችሁ በጣም ይቅርታ። ሲሪየስሊ እንዳትቀየሙ። እኔ ሀቀኛ ሰው ነኝ። የሚሰማኝን ደብቄ አላስመስልም። ማሽቃበጥ አልችልበትም። ማሚ እንዳንቺ ነኝ። አሮን ነው አረም አስመስላ ግን ዩራቢ አሁን እኔ አልነበርኩም ምን ስትናገር እንደነበር ግን አንዳንዴ ይውል ከመጥፎ ትግሬ ጥሩ ትግሬ አለ፣ ከመጥፎ አማራ ጥሩ አማራ አለ፣ ከመጥፎ ኦሮሞ ጥሩ ኦሮሞ አለ። በየብሔሩ ገባህ አንተ። እዚህ ቲክታክ ላይ ያለውን አይደለም የምታየው። በጣም የተከበረ ማህበረሰብ አለ በየብሔሩ ጋይስ፣ ራሳቸውን የሚያከብሩ ሰዎች አሉ። ምሳሌ ነው የምልህ። ግን እዚህ ቲክታክ ላይ ባለ ሰው አገር ወይም ምን ሊወክል አይችልም። እኔ አሁን የራሴ ማንነት ላይ ሰው አትንካኝ ብዬ ከተሳደብኩኝ ጎንደሬ ወይ አማራ ብሎ ሰው ሊሰርበኝ አይችልም። እኔ ቢካዝ አልወክልም ያንን ህብረተሰብ። በራሴ በድርጊቴ በስራዬ ሰው እስከነካኝ ድረስ ልሳደብ እችላለሁ እንጂ ሙሉ በጀምላ መሳደብ አንችልም። ማንኛውንም ብሄር ጋይስ፣ ቲክታክ ላይ ያለን ሰዎች ደግሞ አንወክልም ለህብረተሰቡ ራሱ በቃ ቢካዝ የኔ ማህበረሰብ እንዲነኝ ካልኩኝ ማህበረሰቤን ለማስከበር አፌን መያዝ አለብኝ። ነውር የሆነ ነገር እየሰራን አይደለም አደባባይ ላይ መጽሐፍ ቅዱስ ላይ ራሱ የማይፈቀድ ነገር ላይ እያየን እዚህ ወጠን ልጆች በጣም ብላቴና ናቸው ጋይስ። እግዚአብሔር ብለስ አድርጎ የፈጠረን ስንት ልጆች የተደከመባቸው አለ። ግን ብሔርን ይወክላል ብላችሁ የምታደርጉት ነገር ኖ። በተለይ በአማራ ማህበረሰብ በጣም ነውር ይፈራል። በጣም ነውር ነው ጋይስ፣ በጣም ነውር ነው። ይሄን ይወክላል ብላችሁ ማህበረሰባችንን የምታሰድቡ ሰዎች ኖ ዩ አር ናት። አይደለህም፣ አይደለሽም። ማህበረሰቡን ልትወክሉም አትችሉም። ስትሳደብ የግል ጠብን ራስ ላይ ወይ ራስሽ ላይ ወክለሽ መሳደብ። እኔ ጌም ስጫወት ራሴን ወክዬ ነው የተጫወትኩ እንጂ ጎንደርን አማራን ወክዬ አይደለም የተጫወትኩት። በቃ ማንኛውም ሰው ሳፖርት ሊደረግ ሲመጣ ራሱን በማንነቱ በራሱ ስራ በራሱ ቀልድ በራሱ ለህብረተሰቡ እዚህ ቲክታክ ላይ በሚያስተላልፈው ኮንቴንት እንጂ እስናባውት ገብተን ታግለን ወይ ለህብረተሰቡ ስለረዳን አይደለም። የረዳም የለም ለህብረተሰቡም የጮኸም የለም። ለራሳችሁ ለከርሳችሁ ለሆዳችሁ ብላችሁ ነው ጊዜያችሁን ያጠፋችሁ። እናንተ ሳትሆኑ ነነ ብላችሁ ህፃናትን ያስገደላችሁ ህብረተሰቡን ያስጨረሳችሁ ሰዎች አላችሁ። ይሄ እውነት አለ። በቃ ይሄን አትዋሹትም። ራሳችሁን ብትዋሹት ህሊናችሁን ቅልፍ አያስተኛችሁም። በተለያየ መንገድ ያሳድድሃል ይሄ ችግርሽ ወይ ችግር። ከዛ ውጭ ግን ቁጭ ብለን እኛ ሚዲያ የምንጠቀም አንድ የሌላ ብሔርተኛ መጦ ቢሰርበኝ እኔ ራሷን ወይ ራሱን ነው የምሰርበው እንጂ በጀምላ ህብረተሰቡን ልሳደብ አልችልም። ለምን? ከዛ ህብረተሰብ አለ ጓደኛ ይኖረኛል፣ ብሔሩ ይኖረኛል፣ ዞር ስል ጎረቤት ይኖረኛል ምናምን። አንዳንዱ እንቅልፋም ነህ። አሁን እኔ ጎንደር እየተባለ ጎንደርን እየሰደብክ ጓደኛ ልሆን አልችልም። ከካም ማናባን አንተ የምትሳደብ ብዬ ነው አልጠጋም ሁሉ ገባህ? ሲቀጥል የራሳችሁን ብሔር እያሰደባችሁ ቁጭ ብላችሁ ፍሬንድ የምትሆኑ ሰዎች አላችሁ። የራሳችሁን ፍሬንድ ማንነት እኮ ይሄ ዝም ብለህ ሱፐር ማርኬት ገብተህ የምትገዛው ነገር አይደለም። ማንነታችን ወጠን በአደባባይ ላይ እኛ እንዲነን አንልም። በቃ ምንድነው በእያንዳንዱ ብሔር ዘርፍ አለው። የእያንዳንዱ ወግ ማዕረግ አለን። በባህላችን የእያንዳንዳችን ባህል አለን። ማንነትን የምንገልጸው እንዲህ አይተን እናውቃለን ማን ምን እንደሆነ እንጂ ቁጭ ብለህ እዚህ እኔ ጎንደሬ ነኝ እኔ አማራ ነኝ እኔ እንትና ነኝ ስላልን አይገለጽም። ማንነት ገዝተህ የምትመጣው ነገር አይደለም። በቃ ያንተ እንዲከበር የሰውን ማክበር አለበት። በተለይ እኛ እንዲህ ነን እያላችሁ እየለጠፋችሁ የምትሳደቡ ሰዎች እኛ ያደግንበት ሀገር ላይ በጣም ነውር ነው። ወጠን እንኳን ተነክተን ለምንመልሰው አንዳንዴ ስሜታዊውን ወርድ ስትጠቀም ራሱ የሚያሸማቅቅ ነገር አለ። አይወክለንም። ይሄ አይወክልም ከሚሉት ሰዎች አንዷ ነኝ ጋይስ። ማክበር አለብህ። ማህበረሰቡን አይወክልም። ለማህበረሰቡ አግዘን ነው የምንሳደበው። ኖ ለራሳችሁ ለጥቅማችሁ ብላችሁ ነው። እኔ የምለው ሚዲያ ላይ ወጠህ እኔ እንትና ነኝ የምትይ ሴት ካለሽ ማህበረሰቡን ወክለሽ የምትሳደቢ ጎስን ቃቀቢ ለህብረተሰብሽ ገብተህ ታገል። እንደ ታጋይ ታጥቀህ ታገል ነው። ደም ክፈሉ እንጂ እዚህ አደባባይ ላይ ሶሻል ሚዲያ በትንሽ ስክሪን ቁጭ ብለን ሰውን ማዋረድ። ወልደን ያሳደግናቸውን ልጆች ቫልዩ የሌላችሁ አላችሁ። በቃ የሆነ ሰዓት እኮ ያሳዳል። እያንዳንድ ታገኘዋለህ። ተጽፏል እኮ እዚህ ባይጻፍ እግዚአብሔር ቤት ተጽፏል የምታረገው እያንዳንድ። በቃ ያኔ ደግሞ የአልጋ ቁራኛ ሁነህ ዋጋ ትከፍላለህ። እያንዳንድ ስትሳደቡ እናት አባትን
መሳደብ ራሱን እኮ መሳደብ ይቻላል ጋይስ ራሱን መሳደብ ይቻላል ልጆችን እየተሳደባችሁ ግን እኛ ማህበረሰቡን እንወክላለን ካላችሁ ሂድ ገጠር ላይ ህፃናት እንዴት ቴኬር እንደሚደረግ እናቴ ዋጥገትዬ እየተባለ ልጅ ተስሞ ነው ቅቤ ተቀብቶ ቴኬር የሚደረግ እኛ ሀገር ላይ ቁጭ ብለ እየሰደብክ ልጆቹን ወይ ሚስት እየተዋረደ ምናምን ምንድነው እንደዚህ አይነት ነገር አይወስን አሁን ደግሞ ተበልቶበታል ይሄ ፒኤችዲ የድናቁርት ጥግ ካልሆነ በስተቀር ይሄ ፎቶ እየተለጠፈ በቃ ተበላበት እኔን ከፈለክ ለጥፋ አንድ ሰው መሳረብ ትችላል አይ ሪሊ አይ ዶንት ኬር መልስም አልሰጥም ግን ይሄ ማህበረሰቡን አይወክልም በቃ የማንንም ብሔር አይወክልም ትግሬም በል አማራም በል ኤርትራም በል ኦሮሞም በል አይወክልም በቃ አይወክልም ስትጣሉ ራሳችሁን ችላችሁ ተጣሉ ነው በቃ አንዳንድ ሰዎች ብዙ ሰዎች ሄለን ወርቄ አመስግኑልኝ ፕሊዝ የምታደርጉት ድርጊት ሌላ ነው የምናረገው ማንነታችን ሌላ ነው ይለያያል እንደዚህ አርጋችሁ ደግሞ ልጅ ሲሰደብ ቁጭ ብለህ እኔ እንትና ነኝ ብሔር ብለህ አክሴፕት አድርገው ኮሜንት ላይ የምትሽለጠለጡ ሰዎች የእናንተ ማንነት በዚህ አይገለጽም በቃ የኛ ማህበረሰብ ፈራ እግዚአብሔር ያለው ትልቅ ሰው የሚከበርበት ልጆች እንደ ህፃናት በጣም ታቅፈው ታዝለው ያደጉበት ሀገር እንጂ ልጅ እየተወጣ አደባባይ ላይ የሚሰደብበት ሀገር ላይ አይደለም እኛ ተወልደን ያደግነው እንተናግሬያለሁ ኮሸሮውን ክብር የሰጠው የመጣንበት ቦታ ነው ሰውን ያወረደው ደግሞ ያለንበት አፕ ነው እንደዚህ ያደረገው እንጂ ሁላችንም ክብር አለን በየቤታችን ስትጣሉ የግል ጠባችሁን በራሳችሁ አገርን ወይ ብሔርን ወክላችሁ ግን እኛ እንዲነን አትበሉ ጀግንነት አይደለም መሳደብ ማንንም እኔ ክንድ ብላስ ነው ያለኝ ለመሳደብ አማርኛ ልመርጥ እችላለሁ እንጂ አስታጥቃለሁ እያንዳንድን ግን ይሄ ማንነት አይደለም በቃ ስትጣሉ ራሳችሁን ችላችሁ ተጣሉ ልጆች እየለጠፋችሁ አትሳደቡ ቢከዘፍ ይመለከተኛል ልጆች አሉኝ እኔ ልጆቼ ላይ የከፈልኩትን ዋጋ እንደናት አውቀዋለሁ ይሮ ሀብቱ የኔ ልጅ ብቻ መሰደብ ስላለበት አይደለም ድምጽ መሆኑ ወይ እምናገረው ያንድ ልጅ ሲነካ የኛም ልጅ እንደተነካ አርገሽ ስሜትሽን ማወቅ አለብሽ ካልወለድሽ የወንድም የእህት ልጅ ይኖርሻል የሰዓም ባላገር ያውን ቆምጬ ነኝ እኔ ልንገርሽ የከካም ዘር ባላገር ግጥም ያልኩ ባላገር እኔ አላፍርም እኮ ያረሰን ያሳደገኝ እንዳንቺ ኮንትራት ገዝቼ ሳይሆን እኔ እየታለበልኝ ነው የጠጣው እንደናንተ አይነት እኮ ኮንትራት ተተክሎለት እኮ የጠጣ እኮ ነው አሁን ያስቸገረን ተከራይቶ የጠጣው እኮ ነው ያስቸገረን ባላገርነትን መግለጽ ምን እንደሆነ ወርዱን ማጣቂ ኩክኒያን ቆረቆ እንዳራስ ልጆች ሲሰደቡ ኖ ማለት አለብህ በማንኛውም ብሔር ኖ ማለት አለባችሁ ማሜ ያ ነገር ብቻ ነው አሁን ምን እንዳናደለ ልንገርሽ አብዛኛዎች የአማራ ብሔርተኛ ነን የሚሉ የኔን የባለቤቴን የልጆቼን ፎቶ ለጥፎ እስካሁን ድረስ የተሳደቡ ነበርና በጣም በሚገርም ሁኔታ በኔና ባንቺ ላይ አሮን ነው ዋይ ብዙ ጊዜ ሳየው ለምን በእኛ ብሔር የሚንቀሳቀሱ ሁሉ ጊዜ ለኛ ጥላቻ ሁሉ ጊዜ ሴራ እርስ በርሱ መሰራራት እና ያ ነገር ትክክል አይደለም yes of course እሱ እኮ ይታወቃል እኮ ይወዳብ እሱን እኮ ነገርኩ ጊዜ ያለው አልኩ ጊዜ ነው የሚፈታው ጊዜ ይፈታዋል ማን ምን እንደሆነ ጊዜ ነው የሚፈታው በቃ ትክክል ነገር ብለሻል አንጥራቸው እኔ ከዚህ በኋላ ማሜ በራሴ በሌቭል ነው የሚሄደው እኔ ላይፍ ታውቂው የኔ ነገርኩ እኮ ይወዳብ ከልቤ ነው ነገርኩ ፕሊዝ በእናትህ አስወር ነው ያ ነው እኔ ራሴ የደካማ ጎኔ በቃ ላይ አገልጋይ ስትሆኚ አንቺ ታውቂያለሽ በበኛ በተለይ እምነታችን ብዙ ጊዜ እንደዛ ያሉ ሰዎችን ለመለወጥ እንጠራለን እና ግን ምንድነው በእነሱ ምክንያት ሌሎችንም እያስቀየምኩኝ ነው እና እኔ ለቭሌ አይደለም እኔ የተማርኩ ሰው ነኝ ካየሽኝ ሁሉ ጊዜ በሐሳብ የማምን ሰው ነኝ አስተዳደግም ጎንደርም ሳድግም በጣም የሚገርም በቃ ላይ ሐሳብን በሐሳብ ሰዎችን ለይተን ብሔርን ሃይማኖትን ለይተን አይዲያ ላይ ፎከስ ነው ማድረገው ካየሽ ግን እኔን ማጥቃት ሲፈልጉ ሁሌ እንድጠላ የሚፈልጉት በአማራ ህዝብ ነው እንዴት እንድጠላ በቃ ደግሞ እኮ አማራ ያልሆኑ በአማራ ቅቦች በአማራ ስም ተደብቀው አማራ ያልሆኑ ናቸው ገባሽ እኛን ይወዳብ እንድጠላ ማለት የለብም ብዙ ሰው እኮ አይኑን ከፍቶ ጆሮን ሰጥቶ የሚያዳምጥ እኮ ብዙ ሰው አለ ማን ምን እያለ እንደሆነ የሚያዳምጥ ሰው አለ ፖለቲካ በየቦታው ይሰራል ግን
እኔ አሁን እዚህ ቲክታክ ላይ ያለ የተወሰነ ሰው የሆነ ከድንቁርና ጥግ የራቀ ፖለቲካ ከሚያወሩት አንዷን ዝም ብዬ ቁጭ ብዬ ማወራው ወሬ ይያዛል ብዬ አስባለሁ። ክርስቶስን ነው የምልህ። ምንም ፖለቲካ ቢሰራ ሰው የለም። ኦኬ የአማራ ጊፍተሮች ምናምኖች አልመጡም። ኦኬ አልጠበቁም፣ አልጠብቅም ከነሱ ተረዳሽ። ምክንያቱም እኛ ብሔርተኛ አይደለንም። እኔ በብሔር አልተደበቅኩም፣ አንቺ በብሔር አልተደበቅሽም። የሚወደን እንዳልሽው ብሔር ብሔረሰቦች አሉ። ለእኔ ምንድን ነው በዚህ ደረጃ ግን ቤት ከፍቶ አንቺ ራሽ አስቢ፣ የአማራ ብሔርተኛንን የሚሉ ተሰባስበው ቤት ከፍተው ልጆቼና ሚስቴን ለጥፈው የጌሜ ቀን መሳደብ ምን ትይዋለሽ? እነ ጆከር እነ ምናምን ስሜታዊ ያደረግሽም። አሁን አንቺ ልጆችን በጣም ትወጃለሽ አለ። እኔ ዋጋ የከፈልኳቸው እኔ ከሀገር ከህዝብም በላይ ልጆቼና ሚስቴ ይበልጣሉ። የኔ ሚስት የኔ ልጆች ይበልጣሉ። በዚህ ደረጃ ግን እንደዚህ ማድረግ ቅንዓት ነው፣ ምቀኝነት ነው፣ ጥላቻ ነው። እኔ ለጆከር ጌም ያደረኩትን ታስታውሻለሽ ማሜ? ሁሉ ሰው ሲርቀው እነ ቤት እነ ሰርጀሪ ምናምን ተሰባስበው በዛ ደረጃ ሲያደርጉ እኔ ነኝ ገብቼ እኔ ብቻ ነኝ የደረስኩለት። በዚህ ደረጃ ግን ምቀኝነት እንዲሁ አትሊስት እኮ ምን ይደረጋል? እዚህ ጋር ባራድዬ ሙድ እኮ ዝም ብለሽ እኮ እንትን ታደርጊያለሽ አይደል? ምቀኛ መሆናቸውን እነ ሃሽታግ እነ ምናምን ተሰባስበው የኔን ከነጅቦ ጋር ጅቦ የሚሆነው ላያ ጅቦ ገንዘብ እየሰጠ ሲያሰድቡን የሚሉት እነማን ነው ታውቂያለሽ? ተሰባስበው በዛም ያሉ ተሰባስበው ተመካክረው የሆነ ነገር ለማድረግ እግዚአብሔር አዋረዳቸው። የመጡትን ማክበር የለብኝም ማሜ። መጠው ለእኔ አይተሻል፣ እነማን እንደሆነ አይተሻለኝ ከጀመረ ጀምሮ ሌትስ ኦኬ። ለብል 40 ለብል 45 ለብል 47 አልመጣም እኛ ጋር። እኔ ምን አላቸው ከኔ ጋር? እኔ ሀቀኛ ሰው ነኝ፣ ለእውነት የምታገል ሰው ነኝ፣ ለሁሉም ድምፅ የሆንኩ ሰው ነኝ። ነገርኩ እኮ ዮራብ ከብዛት ጥራት ነው እና ብዙ የሚያከብርህ የሚወድ ሰው አለ። ፕሊስ በእናትህ እንደዚህ ላይ ወርደ ማውራት ነው። እኔ ሚስቴን እንዴት እንደምወዳት ታውቂያለሽ አይደል? ዋይ ምን አስፈለገ? እነዚህ ሰዎች ለምነውኝ አቁም ብለውኝ እኔ ፎቶቸውን ያሉበትን ቦታ ብለ ነው። እዮዳብ አንዳንዴ ልንገር፣ የአንተን ፎልት ደግሞ ልንገር። እዮዳብ አሁን እንደዚህ ከተደረገ ስንቴ ነው የተደረገው? ሚስቴ የተለጠፈችው ስንቴ ነው? ልጆቼ የተለጠፉ ስንቴ ነው? ይዶ ሀብቱ ላይክ ፍሬንድ ደግመ እኔ ልጄን እንደዛ አረገ ሰው ፊት ለፊት ባገኘው አርደዋለሁ ነው የምልህ። ክርስቶስን ነው ፍሬንድ ላረገው። እኔ ምን መሰለሽ ማሚ፣ አይ ነው እኔ ፊት ለፊት አያስፈልግም። እንደዚህ አይነት ሰው ፍሬንድ አትሆነውም። በቃ ዲስሪስፔክት እኮ ነው የሚያረጉ እንደነዚህ አይነት ልጆች ዋጋ የከፈልክባቸው። የምታከብርህን ሚስት ቤት ውስጥ ያለችን ለጥፎ የተሳደበ ሰው ሀውካም ላይክ ተመልሰህ ታስገባለህ። ለህዝቡ ብዬ እኔ ብሰደብ እኔን ብደረግ እነዛ ሰዎች ማንነታቸው እንዲጋለሱ ስለፈለኩኝ ለህዝብ ብዬ ዝም እላለሁ። ይቅርታ ሲጠይቁ ደግሞ የእግዚአብሔር ቃል ይቅርታ ያቸዋለሽ አይደል? ይቅርታ ስጠይቃቸው እኮ ይቅርታ ቢጠይቁም እኮ ተመልሰ ፍሬንድ አትሆንም። ፍሬንድ እኮ መሆን እኮ ቀላል አይደለም ጋይስ። እንዴት ነው ሰዎች ባውንደሪ ሲጥሱ መራቅ አለብህ፣ መራቅ አለብህ። ይሁዳብ እንዴ እኔ ከጆኒ ጋር እኔ ጆኒ ተለያይቸው ሲሳደቡ እንኳን ደስ አይለኝም። አይደለም አብረው እየኖሩ ነው። አይ ሁለተኛማ ማለሽ ልንገርሽ፣ እኔ እኮ ይሄ ለእኔ አዲስ ዘመን መገልበጫ ነው። which is you never see me እንደገና እኔ ካሁን በኋላ you never see እንደዚህ አይነት ሰዎች ጋር አልመላለስም፣ ስማቸውንም አልጠራ፣ እቤቴም አይገቡም። እኔ በጣም ለራሴ ክብር ያለኝ ሰው ነኝ። በደም ነገሮችን በእውቀትና በእውነት የምንቀሳቀስ ሰው ነኝ። ግን ሰው እንዲማርበት ነው ማሜ። ኖ ዮዳብ አንዳንዴማ እንትንን ተቀበል። ሳይማር ለምን አይቀርም? ኖ ልጆችን የሰደበ ሰው እንዴት ፍሬንድ ታረጋለህ? አታረግም ነው ለራሳቸው ለህዝቡ ሲባል ሳምሃው የተወሰነ ትክክል ነሽ። አሁን እኮ ይሄ 2026 የመለያ ዘመን የራስ ወዳድነት ብየዋለሁ። ከራስ በላይ ንፋስ አይደል እንዴ? ነው ፖለቲካ ነው። በቃ ዞር በል ብለህ የሚያገናኝ ነገር የለም። የሚያገናኝ ነገር የለም። ትክክል ነሽ ማሜ፣ ቀበላለሁ። ቢካዝ አንተ ምንም ኤክስፔክት ከነሱ የምታረገው በነፊት የለም፣ ምንም የሌለ እኔ ሚስቴን አከብራታለሁ። ሚስት ማክበር ከቤት ነው፣ ከውጭም ሆነ ከቤት ነው የሚጀምረው። በቃ የሚሰርባትን ሰው ከአጠገብ ማስደረስ የለብህም። እዮዳብ ነው። እኔ መቼ ማረሳም ልጄ የተናገረና የራሴን የሆነ ሰው የተናገረ ሰው ነው
እኔ ላይ መጠሽ ፍሬንድ ለመሆን ካሰብሽ ወይ ፍሬንድ መሆን ካሰብክ እና ይሄ የኔ ደካማ ነው፣ የኔ ጥፋት ነው። በቃ ይሄ የመጨረሻው መሆን አለበት። ይወዳ ክርስቶስ አጥራ ይነቀንቁ አይደለም የሚባለው? how many times ነው ልጆች የተሰደቡት? ሚስት የተሰደበችው በጣም ብዙ ጊዜ። this is not normal እኮ ይወዳ እንዴ አያስፈልግም። በቃ እንደዚህ አይነት ሰው ብሎክ ታደርገዋለህ። you live your life አረ ነው ለኔ ራስን ነው። በፍቅር ውስጥ ደግሞ ተራርቀ መከባበር የሚባል ነገር አለ። በቃ ይወዳ መከባበር የሚባል አለ። አሁን እኔ ከጉቺ ጋር ተለያየን፣ በቃ አንገናኝም። ግን በመጥፎ ማላነሳም አታነሳኝም፣ ተለያየን። በቃ ዛሴ እየተዋደርክ ትለያያለህ፣ ትከባበራለህ። በቃ ግን ላይቭ ላይ እያስገባ እንደ ድሮ ፍሬንድ እንሆን ማለት አይቻልም። በቃ ቢካዝ ልጅ ምን የተሳደበ ሰው ፍሬንድ ሊሆን አይችልም። በቃ ዛሴ ይወዳ ግን እኔ አሁን ቁጭ ብዬ እኔ ልጆቼን እወዳቸዋለሁ፣ ዋጋ ከፍዬባቸዋለሁ። ኖ ይሄ አይሰራም። በቃ ምንም ማታውቀው ሰው ሚዲያ ላይ ሶሻል ሚዲያ ላይ ያወቀው ሰው ሚስትን በዚህ መጠን የሚሳደብብ ሰው ካለ እኔም ስሜን ጠርተ ማንም አባህ ልትናገር ትችላለህ። ይሄንን አልቀበልም። ልጆች ባል ከኔ ጋር ስትጣላ ባል የምትሳደብ ሴትም ወንድ ሆናችሁ ጋይስ እናንተ ስትሰደቡ ልጆችን የምትሳደቡ ሰዎች አልቀበልም። እኔ የዮዳብን ሳይድ ይዤ አይደለም ማወራው። በቃ ስትጣላ እኔን ተሳደበኝ፣ እኔን ራሴን ስደበኝ። ልጆች ጋር መሄድና እንትን ማለት አልቀበልም። ለማንኛውም ሰው እኔ ማወራው ነገር ነው። በብሔር ስም ነው ማሜ የሚደረገው፣ በአማራ ስም የኔ ልጆች ሲሰደቡ እነዚህ የአማራ ብሔርተኛ ነው ይሉና ማንነታቸው የማይታወቅ ተረዳሽ? በእናትህ ኧረ ማህበረሰቡን አይወክልም። ዞር ብላችሁ ሄዳችሁ እንዲያውቅ ነበር። ይኸውልሽ አይወክሉም እኮ አሳይተናል። እና እኔ 2026 ቀን የምጠብቁት ምንድን ነው? እኔ አንደኛ ከአሁን በኋላ ስድብ አይደለም። እኔ ጎንደሬ ነኝ። ሰው ቤት እኮ አልሄድም ማሜ። ግን ይመጣሉ፣ እዚህ ጋር ይመጣሉ፣ ይቅርታ ይጠይቃሉ፣ ይመጣሉ፣ እንደገና ሄደው ይሳደባሉ። አስገብቶ ለመጫወት እኮ እኛም እንጫወታለን። ግን ከሰው ጋር ባውንደሪ መጣጣት ስለማልፈልግ እኔ ራሴን አስከብሬ በራሴ ቤት ራሴ ወይኔን መሰሎችን ሰው ነው ሳስገባ ቤት አይተህ ከሆነ ማንም ሰው አስገቢኝ ስላል አላስገባም፣ ሪኩዌስት ስላላካ አላስገባም። ቢካዝ ከመቆየት ብዛት የተዋወቅ ይመስላቸውና መናቅ ይጀምራሉ። አንተ ገባ በጣም ኩስኩ የሚገርመኝ ጥፋቴን አውቃለሁ። እኔ አሁን ጆከርን መናገር ወይ ዮዳብን ሳይድ መያዝ ሳይሆን አንዳንዴ እንደ እናት ይመለከተኛል፣ እንደ ሴት ይመለከተኛል። ይሄ ችግር በሌላ ሰው የደረሰ ነገር በእኔ ደርሷል። ግን አንዳንድ ሰዎች መጣል አልቻሉም። በቃ ሁሌ አጥልም። ይሄ ክፍለ ሀገር የመጣን ሰው ምናምን ተሳድቤ ያባራለው ሚዲያ ላይ ምናምን ብለህ ካሰብክ ሰልፍ ኮንፊደንስ ጥግ ድረስ ነው። ከራስ አልፎ ለሌላ ሰው መቆም የምችል ሴት ነኝ እኔ። ስለማይጠቅመኝ ነው ስድድቡ የመጨረሻ ያወርዳችኋል እንጂ አይጠቅምም ብዬ ስለማስብ ነው እንጂ ማንም አሸንፎኝ አይደለም። ግን ትርካልኩ እንደኔ እንደውም መመለሻ የሌለው ሴት የለም። ግን አንዳንዴ ቁጭ ብለን ስናስበው ማክበር አለብን። የሌላ ሰው ብሔር ማክበር አለብን፣ ልጅ ማክበር አለብን። ማህበረሰቡን የማይወክል ነገር አታድርጉ። ይሄ ደግሞ ኦልድ ፋሽን በቃ አልፎበታል። ይሄ የተለጠፈ መሳደብ፣ ብሔርን ወክሎ መነገድ ኦልሬዲ ኤክስፓየር ዴቱ ቆይቷል ከደረሰ እና ረፉ እንዳንድ አማራ፣ እንዳንድ ጎንደሬ፣ እንዳንድ የትም ልምጣ የትም ይመለከተኛል። ማህበረሰባችንን አይወክልም። ይሄ ነገር አታድርጉ። ስትጣሉ የግል ጠባችሁን ራሳችሁ ላይ አድርጉ እንጂ ማህበረሰቡን ወክላችሁ ህብረተሰቡን አታሰድቡ። እኛ በጣም ሰው እናከብራለን። ሰው ምን ያህል እንደሚከበር ትልቅ ሰው ህፃናት እንዴት ፍቅር እንደሚሰጥ ተሰጦን ያደግን ሰዎች ነን በእናት በአባቶቻችን። ጋይስ እኔ እኮ አንዳንድ ሰው አትውለዱ፣ ግን የእህት የወንድም ልጅ ይኖራል። እንዴት ነው አቅፈህ ወይ አቅፈሽ የምትስሙት? ክርስቶስን ነው የምልህ። ይሄ አንዳንዴ ጭንቅላቴ ላይ ክሊክ ያደርግብኛል። ገባ የሆነ እሺ አልወለድንም ገና ነን ብለን እናስባለን። ግን የእህቶቻችን ልጆች ምናምን ወይ የወንድም ይኖሩናል ምናምን፣ እነሱ እንዴት ነው አቅፈን ምን ስም አያቶቻችን ቅድመ አያት ምናምን ስናወራ ትልቅ ሰው ክብር እንዴት እንደሆነ እንዴት ነው የምናውቀው? ጓደኛ ለጓደኛ እኮ ትሰዳደባለ፣ ችግር የለውም እንደ እና ዮዳብ እምልህ ራስን አክብር። እኔ በጣም ነው የምወድህ፣ ሚስትህንም በጣም አክብራታለሁ።
ግን አንዳንዴ እንደሷን እንደ ሴቱኝም ሳስበው ብዙ ነገር ሰው ቢያስ ላይክ ፍሪደም ቢኖርም የሆነ ሰዓት የሚደብር ታይም አለው እና ለሚስት ብለህ አንዳንድ ሰው ጋር አትወራረድ። ክርስቶስን አንዳንዱ እኮ ፍሪኬ ያለ ደኳለ ይህን ሚኒስትሪ ምናምን የሚለውን ቶ መፈተኑን ፍሪኬ ያለደ ሰው አለ እዚህ ጋር። የምሬን እኮ ነው የምልህ። አይ እውነትሽን ነው። ሰምቻለሁ፣ ሁላችሁንም አዳምጫለሁ። እኔ 2026 ይህ ጌም ነበር ስጠብቀው የነበረው። ከዚህ በኋላ ኢዮዳብን የምጠብቁት በራሴ እንትን ነው በእኔ ደረጃ። በዚህ አጋጣሚ ደግሞ ማይ ፌቨራይትዬ እኔ በጣም ነው መወድሽ ክርስቶስን። ለሴት ያለሽ ሴት አትይ ወንድ አትይ ሳፖርት ስታደርግ የኔ ማር ይብዛልሽ። ሃፒ ኒው ይር ብዬሻለሁ። ሜሪ ክሪስማስ ብዝት ይበልልሽ። እንደሱ አይነት ሴቶች በቃ ፖዚቲቭ የምታስቡ ሴት ልጅ በጣም ሪስፔክት አድርጋችሁ ሳፖርት የምታደርጉ ፍቅራችሁ ብዝት ይበልልሽ። ሴቶች ናቸው አብዛኛዎቹ እኮ ሰፖርት የሚያደርጉት ግን አይተሻል። እኔም እንደዛ ነው። የኔ ቤታውን ሴቶች ናቸው። ወንዱማ እዛ እያከከ ቂጥ እንጂ የሌላ ሰው ቂጥ ማሜንም አንበራታለን ይላል እኔ ቤት ሲመጣ። ጂሰስ ክራይስት በጣም ነው እኔ አክባሪያችሁ ነኝ። እግዚአብሔርን እኔ ፌቨራይት ጊፍቷ ሳይሆን እኔ ደስ የሚለኝ ምን እንደሆነ ታውቃለህ ይወዳ። በጣም የሆነ ሰዓትም ሰዎቹ ሲነሱብኝ ደውላ አውርታኝ ታውቃለች ምናምን በጣም ብዙ ነገር ብላኛለች። እዚህ ጋር ማውራት ብዙ አይጠበቅብኝም። ይወዳ መካሪ ናት። ለኔም በውስጥ በቃ እየደወሉ ያወሩኝ ሰዎች አሉ። በዛ ሰዓት በቃ የሴትነት ጥግ ላይክ ጀግና እንደሆንኩ ልጆቼን አሳዳጊ እንደሆንኩ ብዙ ነገር በቃ ያለኝን ነገር ነግረውኛል። እና አሁን ላይ ደግሞ እኔ ፈጣሪን አመሰግናለሁ። ሰዎች ሊጥሉብህ ሲነሱ ሳትወርቅ ቀርተ ወርቀ መነሳት ያለ ነው፣ ግን ሳትወርቅ ራሱ መቅረት ደግሞ ትልቅ ነገር ነው። ማንም ሰው ቤቱን ከፍቶ የመሳደብ መብት አለው። ማንም ሰው ወርዶ ቲቪ እንደማይ ኮመንት ላይ ማጨብጨብ ይቻላል። ፎቶ ይዛችሁ ሚሊየን ፎቶ ይዛችሁ የእናት አባትን ቤት ውስጥ በፍሬም መስቀል ያቃጠ ደንቆሮ ሁሉ ፎቶ ይዘህ ስትዞር ዙረህ ራስን ነካሽ የሆንከውና እግዚአብሔር ደግሞ እንደዚህ ያሳየናል። አብራችሁ አይደላችሁም፣ ተበታትናችኋል። ሰው ለሰው አትከባበርም፣ ተጣላህ። ያ ሁሉ የተነሳብህ ሰው ሁሉ ተነስቶ ዛሬ እርስ በርሱ ነው እየተባለ ያለው እና አንዳንዴ ለእግዚአብሔር መስጠት ልብህን ንጹህ ማድረግ። ማንም ሰው ሊሰድብ ይችላል። ላይፍን የምትኖረው አንተ ነህ። አንተ የሚገባ ልጆችን ማሳደግ፣ ሚስትህን ማክበር እና ቢልህን ቴኬር ማድረግ ራስን መጠበቅ ነው እንጂ ዮዳቤ የውጭ ሰው ምን አለ ምን አላለ። አሁን እኔ ሰው የራሴን ላይፍ ከሰው ጋር ነው ከሚሰርበኝ ሰው ጋር ኮምፔር ሳደርገው እነዚህ እነማን ናቸው? ልጆቻቸውን እያሳደጉ ነው? ምን አይነት ፓረንት ነው ያላት? ወካይንድ ኦፍ ላይፍ ነው ያላት ብዬ ምናምን ሳያቸው ምንም ነገር የላቸውም። እየወዳው ከዛስ ታይሜን ዌስት እንዳደረግኩ ነው የገባኝ። በቃ ትንሽ የኔን ያህል 25% እንኳን ሰልፍ ኮንፊደንስ የሌላችሁ ሴቶች ናችሁ። ሴቶችን እየወጣችሁ የምትሳደቡ ትዳር ብለሽ ትዳር ከተፈለገ ይያዛል፣ እግዚአብሔር ካላለው ደግሞ ትለያያለሽ። የወንድ ድሃ የለም። ትዝዝ አሜሪካ ፍቅር ካለ ትኖሪያለሽ። ወንድ አለ ለመባል የምታስቀምጡ ሰዎች አላችሁ። የወንድ ችግር የለብኝም። ለእኔ ሪስፖንሲቢሊቲ ልጆቼን ማሳደግ ነው። አንድና አንድ በቃ በራሴ መቆም ነው። ያንን ነው እኔ ለሴቶች የምናገረው እንጂ ቁጭ ብሎ ማንም ስላንተ ሊያወራ ይችላል። አሁን እኔ አንድ ሰው ላይቭ ከፍቶ በጣም ከተጣለዋቸው ሰዎች የሚገርመኝ እዮዳ ምንም ሳልደርስባቸው ላይቫቸውን እየከፈቱ የተሳደቡ ሰዎች ዛሬ ራሷን ከፍተው እየሰደቧት ሳይ አምላኬ ሆይ እዚሁ ቁመት አሳየኛል አልኩኝ። እዮዳ ክርስቶስን ነው የምልህ እነግርሃለሁ። ምንም ሳልላቸው ማሜ ጥቁርቱን ቀይቱን የማታውቁ ሰዎች ከፍታችሁ ያነ የተሳደባችሁኝ፣ ግን እግዚአብሔር ኃያል ነው በፊት ለፊት ያሳየኝ ቁጭ አድርጎ ደግሞ በቃ ራሳችሁ አፈራችሁ። አንዳንዴ ንጹህ ጭንቅላት ካለ ለከማሚ ምንም ሳታረግ ነው የተናገርናት ያላችሁ ሰዎች አላችሁ። ግልጽ የተሰማችሁ እና አንዳንዴ ሰዎችን ማወቅ ያስፈልጋል። በላይፋችን ፖዚቲቭ መሆን ኒው ይር ነው የሚመጣው፣ ክሪስማስ ነው። ጥሩ ነገር ውሽ ለማድረግ ነው ያለብህ። እዮዳብዬ እወድሃለሁ፣ ሪስፔክት ነው ማድረግ። ቴንክ ዩ ሶ ማች ታንኪ ማምዬ አመሰግናለሁ። ተባረክ ይመች። አሁን በቃ ትንሽ ረፍ ወጣህ ኢነርጂውን ማራገፍ አለብህ። እዮዳ ምንም አያስፈልግም፣ ዌስት ታይም። አሁን እኔ ነገርኩ ይመጣለሁ። ቡናዬን ልጠጣ ግዴታ ነው፣ መዝናኛዬ ነው ቡናዬ። መጥቼ ግን ጨር ብሎ ሲያይን ድርግም አድርጌበት ነው የምወጣ። የማይንቀሳቀስ ሰው ካለ ኦኬ እንጫወታለን፣ እንገናኛለን። ማምዬ በጣም አሽቃበጥ በደንብ ነው ማሽቃበጥ። እኔ እዮዳብን በጣም ነው የምወደው። ወደድክም ጠላም አናት ላይ ነው የምቆምብክ። ዳትሴት በጣም ነው የማመሰግነው። ተባረክ። ለእኔ ማሽቃበጥ አዲስ አይደለም። አክሊሉንም ያኔ እኮ አሜሪካ ላይ ቁጭ ብሎ ሲያሳዱት እኮ ለአክሊሉ ድምፅ የሆንኩት እኔ ነኝ። አሜሪካ ላይ ይለምናል ትላለህ፣ ቁጭ ብለህ ጠቅላላ ስትለምን ነው የምትውል።
ያክሊሉ መለመን ነበረ ያኔ በጣም እንትን የምታሳዱት የነበር ሰው የለውም ብላችሁ እኔን የቆምኩለት ላክሊሉ በጣም አመሰግናለሁ። ለሀብታሙ ማሽቃብጣለሁ ለድሃው ማሽቃብጣለሁ እኔ ፌር ነው የምሆነው በቃ ስናገር ለማንም ማናባንም አልፈራም እኔ ፍራቻ ምንም ነገር የለብኝም እኔ ደግሞ እኔ አሁን ሰው ቢሰርበኝ ራሱ ላይቬን ከፍቼ የምናገር ሰውም አይደለሁም I don't care በቃ ተበላበት ይሄ ሙድ የሆነ ሰዓት ብሬክ ይያዛል ይሄ ሙድ ለጋሽ መሐሙድ እስቲ አሁን በደንብ የተዘጋጀ ቅቅል አለ ክትፎ አለ እሱ መበላት አለበት ለዚህ ኢነርጂ ይወዳብዬ አረኔ አሁን ክትፎ ምናምን እነዚህ 3 ቀን ያደረ ፍሪጅ ውስጥ ፒዛ የሚበሉ ሰዎች እኮ ነው አብረን እየተራመድን ያለን ይወዳ አሁን ኢንጆይ ላርግበት ምግቤን ይወዳብዬ ቴንክ ዩ ማይ ፌቨራይት ሁላችሁ የምትወዱኝ ወዳችኋለሁ ማትወዱኝ ባናታችሁ ተተከሉ ባይ ታንክ ዩ ማምዬ በጣም ተባረኪ እንወድሻለን እናከብርሻለን እሺ እንግዲህ ውዶቼ ማሮቼ አመሰግናለሁ ያው ምቀኞችና ሸረኞች ያሰቡት አልተሳካላቸው